ወደ አላህ በንስሐ መመለስ ኃጢያተኛ መሆንን አምኖ ይቅርታ መጠየቅ ወንጀል ሊማር ዋነኛው መንገድ ነው በእስልምና ባንተ ኃጢያትና በአላህ ምህረት መሃል ጣልቃ የሚገባ ሶስተኛ አካል የለም አላህ የልብህን ያውቃል ይመረምራል ጌታ የልብህን ካወቀ ሶስተኛ አካል ስላንተ ምን ብሎ ሊናገር ነው ወደ አላህ የሚሄደው እኔና እሱ እኮ ብንጣላ ሶስተኛ አካል እኮ እሱ ያላወቀው ወይኔ ያልሰማሁትን ነገር በመሃል እየተጠቀመ ሊያግባባም ይሞክር ነው አንተ እኮ አልገባህም እንጂ እሱ ማለት የፈለገው እንዲ ነው ብሎ እንዲመለስ ከቁጣው ቋቋሙ ይቅርታ እንዲያደርግ የሚያስታርቅ ነው አላህ የባሪያውን ሙሉ ልቡን ንስሐ ይፈልጋል አይፈልግም በኃጢያቱ ተጸጽቷል አልተጸጸተም ሚለውን ካወቀ ሶስተኛ አካል ዋጋ የሚከፍል ምን ያደርግለታል አላህ እስልምና ሎጂክ እስልምና ሪያሊቲ ነው እያንዳንዱ ሰው በነፍስ ወከፍ ይጠየቃል ነው የሚለው በአዳም አትጠየቅም በክርስቶስ አትድንም አለበዛ አሁንም የጠፋሁት በክርስቶስ ነው ማን ነው በአዳም ነው የዳንኩት ደግሞ በክርስቶስ ነው ካልክ እኔ ሮቦት ነኝ በላ ለመዳንህም ለመጥፋትህም ሚና የለህም ያጠፋህ የአዳም አለመታዘዝ ነው ያዳነህ የክርስቶስ ጽድቅ ነው አንተ ምንድነው በዚህ መሃል አንዱ ሲፈልግ የሚያድንህ ሲፈልግ ደግሞ ሌላኛው የሚያጠፋህ መጫወቻ ሆነሃል ማለት ነው በእስላም ግን ምትጠፋው በራስ በገዛ ኃጢያት ነው ምትድነውም ባንተው ተውባ ነው ያ አላህ ተብሎ የሚሰራ ምጽዋት ኃጢያትን ያጠፋል ልክ ኃጢያት ምን እንደሚያጠፋው ማን ነው ልክ ውሃ እሳትን እንደሚያጠፋው እሳት ላይ ውሃ ሲጨመር ያ ውሃ እሳቱን የሚያጠፋውን ያህል የኛ መልካም ስራም ሰደቃችንም ኃጢያቱን ምን ያደርገዋል إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وعلى آله وصحبه وسلم أجمعين أما بعد فالسلام عليكم ورحمة الله وبركاته إن شاء الله يا وزارم يا ملاكاتشن يا الله فقاده هنو عند تلانتو تغنين تنال لاغنانين جيتا كبرنا مسغانا يتقبايهن ولله الحمد والمنة إن شاء الله أهونم يا وجيتاتشن أملاكاتشن الله فقادو كهونا بالنا أجر ساعات وسط باند رئيس قداي ملك تلاستلال فلقالو يام رئيس مندنو يمدان قداين انديتنو يمندنو مدان من فلق كهونا لمدان لنام والله يميقبا مسفرت مندنو سو انديت ليدن يشلال يميل رئيسنو ይሄንን ርዕስ እንደ ርዕስ መያዝ የፈለኩበት ምክንያት ምንድነው ሙስሊም ካልሆኑ ሰዎች በተለይም ከፕሮቴስታንት ወገኖቻችን የምንሰማው ተደጋጋሚ ስብከት አለ በኢየሱስ እመኑ ትድናላችሁ ይሉናል በየመንገዱም ኢየሱስ ያድናል ይላሉ እንዴት ነው የሚያድነው ወይም በሱ ማመን እንዴት ነው እኛን ለመዳን የሚዳርገን ስንላቸው ሁላችንም ኃጢያተኞች ነን ከአዳም ኃጢያትን ወርሰን ተወልደናል ሰው ከና ኃጢያቱ መንግስተ ሰማያት መግባት አይችልም ለዛ ኃጢያታችን የግድ ዋጋ መክፈል ያስፈልገናል ያንን ዋጋ ደግሞ እኛ መክፈል ስለማንችል ኢየሱስ ክርስቶስ ወደዚህ ምድር በመምጣት ከሰው ሰው ሆኖ በመወለድ እኛኑ መስሎ ከኖረ በኋላ መጨረሻ በቀራኒው መስቀል ከ2000 ዓመት በፊት ለኃጢያታችን የደም ዋጋ ከፍሏል በመስቀል ላይ ኃጢያቱን ደሙን አፍስሷል በዛ ምክንያትም የኛ ኃጢያት ተሰርዟል እኛም ካመንን ዋጋ እንደተከፈለልን ከልባችን ከተቀበልን እንድናለን ነው ይሄንን ያላመነ ሰው ግን ይፈረድበታል ይላል ተግባባን ይሄ መነሻው ነው በርግጥ ሁላችንም የመዳን ጉዳይ ሊያስጨንቀን ይገባል ከዛ የበለጠ ምንም ነገር የለም አላህ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 185 ላይ ጌታችን አላህ ሲናገር أعوذ بالله من الشيطان الرجيم كل نفس ذائقة الموت ይላል ጌታችን አላህ ነፍስ ሁሉ ሞትን ቀማሽ ናት ይላል ከሞት የሚያመልጥ ከሞት የሚተርፍ አንድም ፍጥረት የለም ሞት የማይዘው የሞት ፈጣሪ የሆነው ጌታ አላህ ብቻ ነው
ከሱ ውጭ ያለው ፍጥረት በጠቅላላ ከመላእክትም ከሰዎችም ከአጋንንትም ወገን ያለው ሁሉ ሟች ነው ከሞት የሚተርፍ የለም ነፍስ በጠቅላላ ሞትን ቀማሽ ነች وإنما توفون أجوركم يوم القيامة እያንዳንዳችሁ የሥራችሁ ዋጋ ተሞልቶ የሚሰጣችሁ በየውሙል ቂያማ በእለተ ትንሣኤ ነው ይላል አላህ ዛሬ የሥራ ቀን ነው ነገ የውሙል ቂያማ እለተ ትንሣኤ ሙታን ሁሉ ከመቃብር ዓለም በሚቀሰቀሱበት ቀን እያንዳንዳችሁ በምድር ዓለም የሰራችሁትን ሥራ ዋጋውን ተሞልቶ ይሰጣችኋል ደሞዝ የምትረከቡበት ቀን ነው ታዲያ በዚያን ቀን فمن زحزح عن النار وأدخل الجنة كجهنم سات اندرك يتدرج سونا بالله شرنت بس أزنت جنة انديقبا يتدرج سو فقد فاز برقت امدلنيا هنا إلى يسكيت انشاف رقته كالله قطعنا قطعت كجهنم سات ترفو يا الله شرنت مقلج آيهونون جنة ماقنيت كسكيت هلو يمجرشاو سكيت زلالماوي دستان وما الحياة الدنيا إلا متاع الغرور እቺ የቅርቢቷ ህይወት የዱንያ ዓለም ግን ጊዜያዊ መጠቃቀሚያና መሸነጋገያ እንጂ ሌላ አይደለችም ነው የሚለው ጌታ አላህ ዛሬ እየኖርንባት ያለው የምድር ዓለምን ህይወት አላህ ምን ብሎ ነው የገለጻት ኢላ መታዕ ጊዜያዊ መጠቃቀሚያ ዘለቄታ የሌለው ነገ የሚወገድ የሆነ ምንም ዋስትና የሌለው ህይወት መሆኑን ነው የሚነግረን አልጉሩር መሸነጋገያም ነው ይላል ማታለያ ማለት ነው መጣች ተያዘች ስትባል የምትሰወር ሄዳለች ጠፋች ስትባል ተመልሳ የምትመጣ እውነታነት የሌላት በማስመሰያ የታጀበች ብልጭልጭ የመሸነጋገያ ዓለም ነች ነው የሚለው አላህ የዱንያን ህይወት የምድር ዓለማችንን ኑሮ እያንዳንዱን ጎኑን ካስተዋል ነው በሁለት ተቃራኒ ነገሮች ነው የከበበው አንድ ጎን ብቻ ኖሮት ዘላቂ የሆነ ነገር የለም ዛሬ በምድር ዓለም ህይወታችን ስንኖር ደስታ ካለ ነገ ሐዘን ቤታችን ይገባል ሁሌም ዘላቂ ደስታ የለም ዛሬ የሰላም አየር ምን ተነፍስ በሰላም የምንኖር ከሆነ ነገ ረብሻ ጦርነት መምጣቱ አይቀርም የሰሜኑ ያገራችን ክፍል ለዚህ ትልቅ ምሳሌ ነው ዛሬ በጦርነት እየታመሰ ነው አላህ ሰላሙን ያምጣልን ዛሬ ማግኘት መክበር ካለ ነገ ማጣት መደህየት ይመጣል ሁሉ ጊዜ ሀብት የለም ሁሉ ጊዜ ድህነት የለምና ማለት ነው ይቀያየራል ዛሬ ጤነኛ የነበረው ሰው ነገ በሽተኛ ሆኖ ፍራሽ ላይ ይወድቃል መታመም አለ ዛሬ ህይወት ካለ ነገ ሞት አለ ከመቃብር በታች እንገባለን የዱንያ ህይወት በሁለት ተቃራኒ ነገር ነው የተከበበው ማለት አላህ ይሄንን እንዲሆን የፈቀደው ለምንድነው ዓላማና ግባችን አኺራ እንዲሆን ነው በዱንያ ፍቅር ሰምጠን እንዳንቀር ነው የዱንያ ህይወታችን ሁሉ ጊዜ ሰላም እንጂ ረብሻ ባይኖረው ሁሉ ጊዜ ጤና እንጂ ህመምና በሽታ ባይመጣ ሁሉ ጊዜ ማግኘት እንጂ ማጣት የሚባል ነገር ባይኖር ማን ነው ከሞት በኋላ ያለውን የአኺራ ህይወቱን እንኳን ለአፍታ ያክል ዞር ብሎ የሚያስበው በዱንያ ፍቅር ሰምጠን ሰላሟን ጸጋዎቿን አረንጓዴ ብልጭልጭ ነገሮችን ስናጣጥም አኺራን የምናስብበት ጊዜ የማይኖረን ከሞት በኋላ ላለው ህይወታችን ስለዚህ አላህ ዛሬ ያስደሰተን ነገር ሁሌ ዘለቄታ እንደሌለው ነገ በተቃራኒው የሚያስከፋን ነገር ሊከሰት እንደሚችል በመግለጽ ዋና ትኩረታችን አኺራ ላይ ነው ያደረገው አላህ እንዳለው وابتغي فيما آتاك الله الدار الآخرة ولا تنس نصيبك من الدنيا إلى الله بسطه هبت الله بسطه ጤና الله بسطه እውቀትና ሙያ የመጨረሻውን ዓለም አኺራህን ጀነትን ፈልግበት ከዱንያም ድርሻህን አትርሳ ነው የሚለው ሰምጠህ ግን መቅረት የለብህም ነው ለምን ነገ በሞት መለየትህ አይቀርም ስለተማርክ ስለተመራመርክ ረጅም ህይወት አታገኝም ሞት አይቀርልህም ተግባብተናል በዓለማችን ላይ በሳይንሱ ዘርፍ ትልቅ ሙያን ያበረከተው ትልቅ አስተዋጽኦን የሰራው ስቲቨን ሃውኪንግ ወደ አኺራ ተሸጋግሯል
ከስራው ጋር ተገናኝቷል ዘለቄታዊ ህይወት የለውም ማለት ነው ዛሬ ዓለማችን ሀብታም ሲባል የነበረው ነገ ወደ አኺራ መሄዱ አይቀርም የአማዞን ባለቤትም ይሁን ወይም ደግሞ ዋናው የሶፍትዌር ኢንጂነር ማን ነው ቢል ጌት ማለት ነው ዋናው መስራች የነበረው እሱም ነገ ወደ አኺራ ይሄዳል ስለዚህ የዱንያ ህይወት ይሄ ከሆነ ትልቁ ጭንቀታችን ለኛ ሊሆን የሚገባው ምንድነው የአኺራ ጉዳይ ነው የመዳን ነገር ሊያስጨንቀን ይገባል በዚህ ከተስማማን አሁን ወገኖቻችን ወደ አቀረቡት ስብከት እንመለስና አንዳንድ ጥያቄዎችን አንስተን ሰው በእስልምናስ እንዴት ይድናል የሚለውን እናያለን ቅድም ግን ለተነገረን ነገር ጥያቄ ይኖረናል ኢየሱስ ሞቶልሃል ላንተ ኃጢያት ዋጋ ከፍሏል ተሰቅሏል ስለዚህ እመን ትድናለህ አሉ ለየትኛው ኃጢያት ይብዬ ስጠይቃቸው ከአዳም ለወረስከው ይላል የመጀመሪያው ጥያቄ እዚህ ላይ ነው ኃጢያት እንዴት ነው በውርስ የሚተላለፈው ምን ማለት ነው ውርስ ማለት አንተ ያለፋህበት ያልደከምክበት በነፃ ከሌላ አካል የምትቀበለው ንብረት ማለት ነው አይደለም እንዴ ሰው ያባቱን ወይም የወላጁን ወይ የዘመዱን ንብረት ወረሰ ማለት እነሱ የለፉበትና ጥረት ያደረጉበትን ኋላ ላይ በሞት ሲለዩት እሱ የስጋ ዘመድ ስለሆነ የቅርብ ሰው በመሆኑ የተወሰነ ድርሻ ውርስ ይሰጣዋል ወረሰ የሚባለው አንድ ሰው ራሱ ባለፋበት ባልጣረበት ነገር ላይ ነው በሽታም ከሆነ ጄኔቲካል በሆነ መንገድ የአስብ በሽታ ወይ በሌላ አይነት በሽታ ህመሙ ካለበት ሰው ወደ ጤነኛው በደም ወይ በሌላ መንገድ ይተላለፋል ወረሰ ይባላል የወረሰው አካል በዛ ነገር ላይ ግን የራሱ አስተዋጽኦ የለው የራሱ ድርሻ የለው የለፋበት የጣረበት የለም ከሌላ አካል በነፃ ነው የመጣው ሀብትም ይውረስ በሽታም ይውረስ ወይም ሌላ ነገር በጥቅሉ ውርስ የሚለው ቃል በነፃ ወደ አንተ የሚተላለፍ ነገር ነው ይሄ ነው አይደል ትርጉሙ ሌላ ነገር አለው እንዴ ወደ ኃጢያት ዴፊኒሽን ትርጓሜ ስንመጣ ግን ውርስ ከሚለው ሐሳብ ጋር ሙሉ በሙሉ ይጋጫል ኃጢያት ማለት ራሱ ማዕናው ትርጉሙ ምንድነው ሙኻለፈቱ አምሪላህ ዐዘ ወጀል የጌታ አላህን ትእዛዝ ጥሶ መገኘት ማለት ነው አንድ ሰው ኃጢያተኛ ነው የሚባለው መቼ ነው ጌታው አምላኩ አንድን ነገር አድርግ ብሎ አዞት ያን ያዘዘውን ነገር ማድረግና መፈጸም እየቻለ በቸልተኝነት ወይ በስንፍና ሆም ብሎ ከተወውና ካልፈጸመው ወይ በተቃራኒው አንድን ነገር እንዳይቀርብ ጌታው ከልክሎት ማዕቀብ ጥሎበት ይያለ ያንን ነገር መከልከልና መጠንቀቅ እየቻለ ሆን ብሎ ሄዶ ከተዳፈረው ድርጊቱ ምን ይሰኛል ኃጢያት ይሰኛል ይሄ ማለት ምን ያሳየናል ኃጢያተኛ ነህ ተብለ ትከሰስ ዘንድ ምን ያስፈልጋል ህግን መጣስ ያስፈልጋል ህግን ለመጣስ ደግሞ ያንተ ነፃ ምርጫ ወሳኝ ነው ፈቅደህ ራስ ፈልገህ አድርግ የተባልከውን ሳታደርግ ከቀረ ወይም አታድርግ ተብለ የተከለከልከውን ነገር ከተዳፈርክ ነው አይደለም ተግባረ ኃጢያት የሚባለው ራስ ሳትፈቅድ ራስ ሳትፈልግ ተገደህ ወይ በሌላ ኢንተርናል ወይ ኤክስተርናል ኃይል ጫና ደርሶብህ አላህ የማይፈልገው ነገር ላይ ብትጣል ስራ ኃጢያተኛ ይባላል እንዴ አይባልም ያንተ ምርጫና ፍላጎት አልታከለበትም ታዳ ከአዳምና ከሔዋን ኃጢያትን ወርሰናል የሚሉ ሰባኪዎች አዳምና ሔዋን ኃጢያትን ለኛ ሲያወርሱን የዛኔ በወቅቱ እነሱ ለሰሩት ኃጢያት ነበርን እንደኛ ዕውቅና ሰጥተናል ከሰሩት ኃጢያት ጋር ተባብረናል ያገዝነው ነገር አለ የለም ባላየነው ባልሰማነው ባልተሳተፍንበት በዘመኑም ባልነበርንበት ሁለቱ ወላጆቻችን ላጠፉት ጥፋት እናንተም ዘሮቻቸው ስለሆናችሁ የኃጢያት ተካፋይ ናችሁ ማን በሰራው ወላጆች በሰሩት ልጆች የልጅ ልጆች እስከ ቂያም ቀን ድረስ የሚመጡት የኃጢያቱ ተካፋይ ሆናችኋል ምን አይነት ፍርድ ነው እንኳን ፍጹም ፍትሃዊ የሆነ ለባሮቹ ቸርና አዛኝ የሆነ አምላካችን ይቅርና የሰው ሰራሽ ህግ እንኳን ሰው ጎዶሎ ከመሆኑ ጋር ምድራዊ ፍርድ ቤት ዳኛ እንኳን ይሄን አይፈርድም እኔ ወንጀል ሰርቼ ከአካባቢው ብሰወር የህግ አካላቶች ፈልገው ቢያጡኝ እኔ እስክገኝ ድረስ ብለው ልጄን ወይ ወንድሜን ወይ አባቴን ያስሩታል እንዴ ይፈርዱበታል አይፈርዱም ለምን ከወንጀሉ ጋር ንክኪ አይደሉማ
በዘር ስለተገናኘን ወደ ላይ ወላጆቼን ወይ ወደ ታች ልጆቼን በኔ ኃጢያት ምክንያት ምድራዊ ፍርድ ቤት ሊፈርድ አይችልም አላህ ከሰው በላይ ፍጹም ፍትሃዊ አምላክ ሆኖ ባሮቹን የማይበድል እንደውም ይቅር ባይ ቸርና አዛኝ ሆኖ ባልነበርንበት ባላየነው ባልሰማነው ባልተሳተፍነውና ባልተባበርነው ኃጢያት የአዳም የኃጢያት ውርስን በልጆቹ ላይ ይጭናል ምን ማለት ነው ከየት የመጣ አስተሳሰብ ነው ኃጢያት የሚወረስ አይደለም የሚተገበር ነው የሚሰራ ነው እሱም ህግን በመጣስ የሚሆን ነገር ነው ባልጣስነው ህግ አትብሉ የሚለው ትእዛዝ የተላለፈው የዛኔ ለኛ ነበር እንዴ ተናገሩ እንጂ ለማን ነበር ትእዛዙ ለወላጆቻችን ለአደምና ለሐዋ አለይሂም ሰላም ሰላም በሁለቱም ላይ ይሁን ወላ ተቀረባ هذه الشجره ይህችን ዛፍ እንዳትቀርቡ ብሎ ትእዛዝ የሰጠው ጌታ አላህ ለሁለቱ ወላጆቻችን ነው እኛን አይመለከተንም አልተወለድንም አልተፈጠርንም በዘመኑ አልነበርንም የኃጢያቱም የድርጊቱ ተካፋይ አይደለንም ይሄን ትእዛዝ በሰይጣን አሳሳችነት እነሱ ወስደው የበሉ ጊዜ መጠየቅ ካለባቸው ማን ነው መጠየቅ ያለበት እነሱ ናቸው እንጂ እኛ ልጆቻቸው አይደለንም አልተሳተፍንማ እነሱ ወርሰው አይደለም እኮ በነፃ ምርጫቸው ነው አትብሎ የተባሉትን ነገር በሰይጣን አሳሳችነት የበሉት ተጠያቂም ከሆኑ እንደ ክርስትናው ሁለቱ ናቸው መጠየቅ ያለባቸው እኛ ጋር ምን አገናኘው ስለዚህ ምን ለማለት ነው የኃጢያት ውርስ አለባችሁ ከአዳም የወረሳችሁት ይሄ ኃጢያት ነገ ገሃነም እሳት እንዳይከታችሁ ዛሬ የደም ዋጋ ተከፍሎላችኋል ካመናችሁ ትድናላችሁ የሚሉ ሰዎች መጀመሪያውኑም ኃጢያቱን ያልሰራ ነው አንደኛ ተመልከቱ እንግዲህ ባልሰራ ነው መከሰሳችን ሁለተኛስ ከክሱም ነፃ የወጣ ነው ባልከፈልነው ዋጋ ነው ሮቦቶች ሆነናል ማለት ነው እንደ ክርስትና እንዴት ለጥፋታችንም ለመዳናችንም ሚናውን የተጫወቱት ሌላ አካላት ናቸው እኛ አላጠፋንም ወላጆቻችን አደምና ሐዋ ባጠፉት ተከሰሰን ስለዚህ ፍርድ ቤት ስንቀርብ ባልሰራነው ወንጀል ቀረብን ነፃስ እንዴት ወጣን ሲባል ደግሞ በእኛ መልካም ስራ አይደለም በእኛ ንስሐ አይደለም በክርስቶስ ስራ ነው የዳናችሁት ነው የተባልነው ደሙን ቀራንዮ መስቀል ላይ ነው ያፈሰሰው ስለዚህ ነፃ የወጣ ነው በክርስቶስ የጠፋ ነው በአዳምና ሔዋን ከሆነ በዚህ መሃል እኛ ለጥፋቱም ለመዳኑ ምን ነበርን ሮቦት ነበርን ማለት ነው የራሳችን ሚና አልነበረንም ስለዚህ ጌታዬ በኃጢያቴ እኔን አልከሰሰኝም በጽድቄና በንስሐዬም አላዳነኝም የጠፋሁት በአዳምና ሔዋን ኃጢያት በወላጄ ነው የዳንኩት በክርስቶስ ጽድቅ ነው በዚህ መሃል እኔ ለመዳኔም ለመጥፋቴም ያንተ ተብሎ ወደኔ የሚጠጋ ምንም ጥፋትም የለም ምንም ንስሐ ጽድቅም የለም ስለዚህ የጠፋ ነው በሶስተኛ ወገን ስራ ነው የዳነውም በሶስተኛ ወገን ስራ ነው እኛ ለምን ተፈጠርን ምንድነን ታዲያ ትርጉሙ እዚህ ጋር ተግባብተናል ወንድሞች እስልምና አላህ ሰውን የሚጠይቀው በገዛ ኃጢያቱ በራሱ ጥፋት ነው ይለናል የሚያድነውስ ከቁጣው የሚያድነውስ በራሱ ንስሐ በራሱ ጽድቅ በራሱ መልካም ስራ ነው ባንተ መጥፋት ከኔ ጋር ናችሁ ወንድሞች አይ አዲስ ሰው ያያችሁ ይመስላል ከዚህ በፊት አይታችሁ ማታቁትን ትኩረት ወደዚህ አድርጓ እስልምና ለመዳናችንም ለመጥፋታችንም ሚናው እናንተ ናችሁ የምትጫወቱት ነው የሚለው በኔ ህይወት ላይ ሌላ ሰው ሊፈርድ አይችልም አንተ የሰራኸው ኸይር ስራ ያንተ መልካም ስራ ያንተ እምነት ለኔ ጽድቅ መሆን ይችላል አይችልም አንተና የሰራኸው እኔ አይደለሁም በተቃራኒው ያንተ ኃጢያት ያንተ ክህደት ለኔ ኩነኔ መጥፋት መሆን ይችላል አይችልም ለመዳንም ለመጥፋት እኔው በነፍስ ወከፍ ተጠያቂ ነኝ ቁርአን ሲናገር ለዚህ ኩሉ ነፍስን ቢማ ከሰበት ረሂና እያንዳንዲቷ ነፍስ በሰራችው ስራ በነፍስ ወከፍ ትያዛለች ነው ያለው ለምን አላህ በእኩልነት ለሰዎች ሁሉ ነፃ ምርጫ ሰጥቷል ለሰዎች ሁሉ ፈቃድ ጉልበት አቅምን ሰጥቷል በተሰጣቸው ነፃ ምርጫ በተሰጣቸው አቅም ልክ ሁሉም ምን ይሆናል ይጠየቃል ይሄ ነው ፍትህ ስለ ጀማል አህመድ አይጠየቅ ከበደ ስለ ኤርሚያስ አይጠየቅ እያንዳንዱ ሰው በነፍስ ወከፍ ነው የሚጠየቀው በኔ መጥፋትም በኔ መዳንም ላይ እማላቀው ሶስተኛ ወገን ሚና ሊጫወት አይችልም ስለዚህ አሁን እንደ ክርስትናው ስብከቱ ምንድነው ትርጉሙ እኔ ሳዲቅ መሐመድ ነው ስሜ ሳዲቅ አንተ በእግዚአብሔር ፊት ኃጢያተኛ ነህ የዘላለም ሞት የዘላለም ፍርድ ይጠብቀሃል ታዲያ ይሄ ፍርድ እኮ አንተ ኃጢያት ሰርተህ አይደለም ኃጢያት ላይ ወድቀህ አይደለም የመጀመሪያው ወላጅህ አደም ባጠፋው ጥፋት ነው አሃ የተፈረደብኝ በአደም ስራ ነው ጥሩ ተስፋ ቆርጬ አዝኜ ይያለ ይሄው ሰው ምን አለኝ ግን አብሽር አይዞ
አሁን ኃጢአት ተደምስሶልህ ገነት ትገባለህ ኃጢአት ተደምስሶም ገነት የገባው አንተ ንስሐ ስለገባህ አይደለም የጽድቅ መልካም ስራም ስለሰራህ አይደለም ከ2000 ዓመት በፊት ክርስቶስ ኢየሱስ በቀራንዮ መስቀል ላይ ደሙን ስላፈሰሰልህ ዋጋ ስለከፈለልህ ነው አሃ ስጠፋም በሌላ ሰው ስድንም በሌላ ሰው ስራ ነው በዚህ መሃል በኔ ህይወት ላይ ለመዳኔም ለመጥፋቴም ሚናውን የሚጫወቱት ሁለት የተለያዩ አካላት ናቸው ማለት ነው ለምንድን ነው የተፈጠርኩት ታዲያ አላህ ወደዚህ ምድር ሰው አድርጎ ያመጣኝ ለምንድን ነው ራሴ ወንጀል ሰርቼ ከህግ ወጥቼ ተከሰሳለ በባል ሴንስ ያረጋል ራሴን ነው ሞክሰው በዛው ተቃራኒ ራሴ በሰራሁት መልካም ስራ እንዲሁም በእምነቴ ሰበብ አላህ ቸርነት ታክሎበት ብድን የኔው ጉዳይ ነው ብዬ ደስታ ይሰማኛል ታላቁ ሐዲሱል ቁድሲ ላይ ካያችሁ ጌታችን አምላካችን አላህ ያ ዒባዲ ባሮቼ ሆይ ያለ ሲያናግረን የመጨረሻው 10ኛው ኃይለ ቃል ላይ ምንድነው ያለው ኢንማ ሂየ አዕማሉኩም ኡህሲሃ ለኩም ይላል ዛሬ በፍርዱ ቀን የናንተኑ ስራ ነው ቆጥሬ የማስረክባችሁ አለ ሌላው ይሰራላችሁን አላለም የራሳችሁን ثم اوفيها اياه ثم اوفيكم اياها ያንኑ መልካም ስራ ምንዳውን ሞልቼ እሰጣችኋለሁ فمن وجد خيرا ተመልከቱ ጌታችን ታዳ መልካምን ነገር ያገኘ ሰው ሚዛኑ አልፎለት የዳነ የጀነት የሆነ ማለት ነው فليحمد الله تعالى ጌታውን አላህን ያመስግን የሱ ቸርነት የእዝነቱ ውጤት ስለሆነ ومن وجد غير ذلك ከዚህ ውጭ ያገኘ ለጥፋት የሆነ ሰው ሚዛኑ የቀለለበትስ ኃጢአት ያወረሰውን አደምን ይውቀስ አይደለም ያለው فلا يلومن الا نفسه ራሱን እንጂ ሌላን እንዳይወቅስ ስጠፋም በራሴው ነው ስድንም ሰበቡ የኔው ነው እስልምና ሎጂክ ነው መዳኔም ሆነ መጥፋቴ ከግል እምነቴና ስራዬ ጋር ነው እንጂ የሚገናኘው ከአዳምና ከኢየሱስ ጋር አይገናኝም እኔ ሮቦት አይደለሁም እነሱ በኔ መዳን ላይ ሚናቸውን የሚጫወቱት ይሄንን ነው የሚሰብኳቸው አያችሁ ስለዚህ አንዱ ኢየሱስ ክርስቶስ ስለ ሁሉ ኃጢአት ሞተ ምትለዋን ሎጂክ አእምሮአችን ላይ ለመክተት መጀመሪያ ምን አሉ አንዱ አዳም ሁላችንንም ማጠፋላሉ የአንድ የአዳም ጥፋት የዓለም ህዝብ ጥፋት ተደርጎ ከተወሰደ የአንዱ የክርስቶስ ጽድቅ ደግሞ ለዓለም ሁሉ መዳን ይሆናል ይያሉን ነው ጳውሎስ ያስተማረው ነው በአንዱ በአዳም ሁሉ እንደሚሞቱላ በክርስቶስ ደግሞ ሁሉ ሕያዋን ይሆናሉ እውነት ሎጂክ ነው አንድ ሰው ላጠፋው ጥፋት ሁሉም ሰው እንዲሞት ሁሉም ኃጢያተኛ ሆኖ እንዲከሰስ በአምላክ ፊት መቆሙ ምንድነው ትርጉሙ እኔ አደም አትብላ የተባለውን የዛፍሬ ወስዶ ሲበላ አልነበርኩ አላየው አልተባበርኩ አልሰማው አላገስኳቸው አብሬም አልበላው ምንም በማላቀው ነገር ከስንትና ስንት ሺህ ዓመታት በፊት ወይ ሳይንስ እንደሚለው ከሚሊዮን ዓመታት በፊት የነበሩ ሰዎች ባጠፉት ጥፋት ከስንትና ስንት ሺህ ወይ ሚሊዮን ዓመት በኋላ የመጣሁት እኔ የልጅ ልጃቸው ጥንት በተሰራው ኃጢያት አንተም ኃጢያት አለብህ ለዘላለም ሞት ተፈርዶብሃል አባት በሰራው ጥፋት ምንም ባልተሳተፍክበት ይሄ ነው ጌታ እንድታመልከው ልብህ የሚወደው ባልሰራው የሚፈርድ ነው ቸርነቱ ምኑ ላይ ነው الرحمن الرحيم እጅግ በጣም ሩህሩህ አዛኝ ነው መባሉ ትርጉሙ ምኑ ላይ ነው ባልሰራው ሞትን የሚፈርድ ተመልሶ ደግሞ አሁንም እንደዚሁ ጠፋለው ብለህም አትዝጋ ራስ ባልሰራው ራስ ንስሐ ገብተ ባልተጸጸትከው ስላንተ ጽድቅን ይሰራልህ አንድ ሰው አለ በሱ ደግሞ ትድናለህ ነው ስለዚህ ስድንም ስጠፋም በራስህ አይደለም ስላንተ መዳን ስላንተ መጥፋት ሚናውን የሚጫወቱት ሌላ አካላት ናቸው ከተባለ አንተ የተገጠምክ መሳሪያ ነህ ሚና የለህም ከዚህ ውጭ ያለው ይሄንን ነው እንድንቀበል የሚፈልጉት ማለት ነው ላንተ መዳን ይሄ ነው ይላሉ ይሄ የተሳሳተ አመለካከት ነው አንደኛው ጥያቄያችን ይሄ ነው ግልጽ ነው አይደል ገብቷቸዋል ሁለተኛ እሺ እንቀበል ወዳሉት እንሂድ እኛ ሁላችንም ኃጢያተኛ ሆነን ለሰራነው ኃጢያት ክርስቶስ ዋጋ ከከፈለ በቀራንዮ መስቀል ላይ ደሙን ካፈሰሰ ስለዚህ ዛሬ ነፃነን ወይስ አይደለንም በግልጽ ይመልሱልን ይሄን ዋጋ ተከፍሏል ዋጋው ተከፍሎ ከሆነ ነፃነን ወይ አዎ ነፃናችሁ ካሉን እንደፈለግን መሆን እንችላለን ማለት ነው የህግ ባሪያ አይደለንም ከዚህ በኋላ ይሄን ኃጢያት አትስራ حرام ነው ይሄን ጽድቅ ስራ ጌታ አዘዋል አይመለከተኝም ለምን አይመለከትም ይሉኛል ምን እንዳይመጣ ኃጢያቱን ብሰራ ወይ የታዘዝኩትን እንቢ በየበተው ምን እንዳይመጣ ነገ በእግዚአብሔር ፊት ተከሰሳለ ኃጢያተኛ ነህ ተብሎ ይፈረድብሃል ይለኛል የተከፈለው ዋጋስ ከ2000 ዓመት በፊት ዋጋ ተከፍሎልሃል አላላችሁኝም ይሄ ዋጋ ሙሉ ነው ወይስ ጎዶሎ ክፍያ ነው ሙሉ ክፍያ ነው ለሙሉ ኃጢያት ደሙን ያፈሰሰ ሙሉ ዋጋ የከፈለ አለ ካሉ እንደፈለኩ መሆን አለብኛ
እንደፈለኩ መሆን ካልቻልኩኝ ክፍያው ትርጉሙ ምንድነው ትርጉሙን ማወቅ ፈልጋለሁ ለዘንድሮ ለ2015 ልጄን ሳስመዘግበው እስከ ሰኔ ወር ድረስ ብዬ የ10 ወር ሙሉውን የጄ ትምህርት የተከፈልኩኝ ታራ ወር በደረሰ ቁጥር ልጄን ሃይደር እየመጡ ክላስ ውስጥ ወር ደርሷል ደሞዝ ክፈል ይሉታል እንዴ አይሉትም በቃ ሙሉ ክፍያ ተከፍሏል የመማር መብቱ የተጠበቀ ነው እኔ ሳዲቅ ለሙሉ ኃጢያቴ እስከሞት ድረስ ለምሰራው ከ2000 ዓመት በፊት እውነት ደም ፈሶልኝ ዋጋ ከተከፈለልኝ ዛሬ ኃጢያት ላይ አትውደቅ መባለው ለምንድነው አይ ከወደክ ትጠየቃለህ አባላለሁ በመኔ ነው የምትጠየቀው በኃጢያት አሃ ለዚህ ኃጢያት ዋጋ አልተከፈለም አዎ ካሉኝ የፈሰሰው ደም ታዳ ምንድነው ትርጉሙ ለየትኛው ነው አይ ተከፍሏል ካሉኝ ደግሞ ነፃ ልሁና ክፍያውን ያመሰገንኩኝ ልኑር ካልሆነ ደግሞ ወይ ክፍያው ፓርሻል ነው የተወሰነው ተከፍሎልሃል የተወሰነውን አንተ ተወጣው ይበሉኝ አለበዛ ሰው እንዴት ነው የሚረዳው እሱ ግን የዋህ ይመስልና ልክ መልስ እንዳለው ሰው ክርስቶስ ላንተ ኃጢያት እኮ ሞቷል ማለት አንተ እንደፈለክ ስራ ማለት እኮ አይደለም ይላል እኔ እንደፈለኩ ስራ ማለት አይደለም ወይ ነው አላልኩም ለኃጢያቴ ዋጋ ከተከፈለ ዋጋ ያልተከፈለለት ኃጢያት አለብኝ ወይ ነው አሁን መጠይቀው ያልተከፈለ ኃጢያት ካለ እኔ ደግሞ ልክፈላ እሱን እሺ አይ ለሙሉ ኃጢያት ነው ከተባልኩ ደግሞ ስለዚህ ከዚህ በኋላ ዋጋ ያልተከፈለበት ኃጢያት ስለሌለ እንደፈለኩ በስራ ልጠየቅ አይገባም አለበዛ ምንድነው ኮምፕሊኬትድ ነው ጉዳዩ ግን እነሱም ዛሬም የህግ ባሪያ ናቸው ዝሙት ይፈቀዳል ወይ መዋሸት ይፈቀዳል ወይ መስከር ይፈቀዳል ወይ መስረቅ ይፈቀዳል ወይ ብትሉ በፍጹም አዋይሏችሁ እግዚአብሔር ይጠላዋል ኃጢያት ነው ሰሪውም ንስሐ ካልገባ ይጠየቃል ይላሉ አሃ ከጥያቄ የሚያድነው ንስሐው ነው እንዴ አዎ ንስሐው ካዳነው ደሙ ምንድነው አልገባንም ወይስ ሌላ ማናቀውኛ ሌላ ለሁለተኛ ኃጢያት የተከፈለ ነው እኛ ምናቀው ኃጢያት ሲባል ከእግዚአብሔር ህግ መውጣት ሲባል ዝሙት አስካሪ መጠጥ መጠጣት መዋሸት መስረቅ በሰው ላይ እርምጃ መውሰድ የመሳሰሉ ናቸው በተጨባጭ ዓለም የሚታዩ ከ2000 ዓመት በፊት ቀራንዮ መስቀል ላይ የፈሰሰው ደም ለነዚህ ኃጢያቶች ነው ወይስ አይደለም ዛሬ ዓለም ላይ ለምናያቸው ለነሱ አይደለም ከተባለ እሺ ማን ነው የሚያድነን አይ ከአዳም ለወረስከው ብቻ ነው እንጂ ራስ ለሰራው አይደለም ለውርሱ ነው የተከፈለው ከተባለ ውርሱን መጀመሪያም ሶርስ አላቀውም ሲከፈልም አላውቀውም የሌለ ፊልም ነው የሚመስለኝ እንደ ተጨባጭ እንደ ስሜቴ ግን ዛሬ ለምሰራው ማን ነው የሚከፍልልኝ አይ ለምትሰራውም ጭምር ተከፍሏል ከተባለ ደግሞ ክፍያው ትርጉም እንዲኖረው ነፃነቴ ይታወጅልኝ በቃ ይሄን ነው የምፈልገው ነፃ መሆኔ ማወቅ ፈልጋለሁ ለምን ዋጋ ተከፍሏል ከዛስ ፈቅጄ ማመስገን ወይ አለ ማመስገን የኔ ድርሻ ነው ዋጋውን ለከፈለልኝ አካል ተመልሰ ኃጢያት ላይ አትውደቅ እንዴት ነው ጭንቅላት የሚቀበለው ምንድነው ይሄ ሰው ነፃ ምርጫ የሌለው ሮቦት ነው ከማለት የማይተናነስ አስተሳሰብ ነው ተግባብተናል ስለዚህ ሁለተኛው ጥያቄ እውነት ዋጋ ከፍሏል ብላችሁ ካመናችሁ ነፃ ናችሁ ወይ ከዚህ በኋላ በኃጢያት አትከሰሱም ወይ ከሰራንማ እንከሰሳለን ካሉ ከክሱስ ምን ያድናቸዋል ንስሐ ስንገባ ስለዚህ ንስሐ ላይ ተንጠልጠሉ ደሙ ላይ አትንጠልጠሉ ተውበት አድርጓ እሱ ነው የሚያድነው ይሄ ሁለተኛ ነው ሶስተኛ ደግሞ ጥያቄ አሁንም እንቀጥል እየፈቀድን ጥሩ ክርስቶስ ኢየሱስ ለኔ ኃጢያት ሞት አይደል እኔ መሞት የነበረብኝን በኔ ቦታ እሱ ነው አይደል ሞተልህ የሚሉት እኛ በኃጢያት ምክንያት የኃጢያት ደሞዙ ሞት ነው አይደል የተባለው ያንተን ሞት እሱ ሞተልህ ካሉ ለምን ተነሳ ሶስተኛው ጥያቄ ተከፍሏል ህይወቱን ክቡር የሆነውን ህይወቱን ለኔ ብሎ ሰውቶ አንተ ከምትሞት እኔ ልሙትልህ ካለኝ ለምን ሞቶ አልቀረም መጀመሪያም ሲመጣ ከ3 ቀን በኋላ እንደሚነሳ ትንቢት ተናግሮ ከሆነ የመጣው ሊሞት ሳይሆን ምን ሊሆን ነው ሊነሳ ነው የመጣው ዋጋው ትርጉም አልባ ነው ትርጉም ያለው ክፍያ ምንድነው ከተባለ የከፈለውን ነገር ተመልሶ ባይቀበለው ነው አንተ በ50,000 ብር ዕዳ ተይዘ ከሳሽህ ፍርድ ቤት አቁሞ ገትሮ በዳኛ ፊት ካልከፈለኝ ከብሩ ጋራ ተመጣጣኝ ሆነ እስርም ይሁን ሌላ ቅጣት ይወሰንልኝ ባለበትና በተጨነክበት ሰዓት እኔ መጥቼ በፍጹም መታሰርም መፈረድም የለበትም ለባለመብቱ 50,000ን እከፍላለሁ ብዬ ከራሴ አካውንት ብሬን አውጥቼ 50,000ን ለሱ ከፍዬ አንተን ከፍርድ ነፃ ባወጣ ውለታው ያለው አልዋልኩም ወያለው ትርጉም አለው 50,000 ብሬን አጥቻለሁ አንተን ግን አትርፌያለሁ ግን አንተን ነፃ ካወጣው በኋላ በጎን ዞሬ ለባለቤቱ አምጣው የቅድሙን 50,000 ብር ብዬ ብቀበለውስ ትርጉም አለው እንዴ የለው ክርስቶስ ኢየሱስ እኔ መሞት የነበረብኝን እንደነሱ ነው እንግዲህ በኃጢያቴ ምክንያት መጥፋት የነበረብኝን እሱ ሞተልህ አሉኝ በሶስተኛው ቀን ግን ተመልሶ ተነሳ አሉኝ አሃ መጀመሪያ ምን ላይ የሚፈረደው የ3 ቀን ሞት ብቻ ነበር ያንማ ኮና እኔ መክፈል ይችላልው አለ ኃጢያቴ አይ ሞተ ነበር ምትቀረው ከተባለ ስለዚህ በኔ ቦታ ዋጋ የከፈለው አካል ለምን ሞቶ አልቀረም ለምን ተነሳ
ክፍያው ትርጉም አልባ ነው ባለቤት በጣም ታማለች ኃይለኛ በሽታ ካንሰር ነው ያዛት እሷ እንድትድን አንተ አንድ ወር መሞት አለብህ ቢሉኝስ እንደው ምሳሌው ዋናው ከወር በኋላ 31ኛው ቀን መነሳቴን ዋስትና ስጡኝ እንጂ 2 ወርም እሞታለሁ ነበር ምለው 3 ቀን ሳይሆን ለምን ዋናው ለመነሳቴ እንደ እንቅልፍ አይዋለሁ ወሩን 200 በዛው ሞተ ትቀራለህ ባለቤትህ ግን ትኑርልህ ብባልስ እዚህ ጋር ነው ትልቅ ፈተና የኔ ህይወት ይበልጣል ወይስ የሷ ህይወት የሷን ያስበለጥኩ ጊዜ በቃ ግድ የለም ትኑር ብዬ ልወስን ይችላልው ትክክለኛ ውለታም ይሄ ነው አለበዛስ በፍጹም ራሷ ትሙት ልል ይችላልው የኔን ሞት የሞተልኝ ኃጢያቴ ደሙን ያፈሰሰልኝ አካል ካለ ያአካል ላንተ ሞቶ ቀርቷል ቢባል ዋጋ ይኖረው ነበር በሶስተኛው ቀን ከተነሳ ምንድነው ክፍያው እስቲ የሀገር ወታደሮችን ተመልከቱ ሀገራችን በጠላት ልትወረር ነው በተባለ ጊዜ እነሱ ሲዘምቱ ምንድን ብለው ነው የሚዘምቱት አንድ ቀን ተመልሰን እንመጣለን አይደለም ድል ከቀናቸው ከድል ጋራ ነው ካልሆነስ እኛ እንሞት በእኛ ሞት ግን ህዝብ ነፃነቱን ይቀዳጅና በሰላም ይኖር ነው ዋጋ ማለት ይሄ ነው መክፈል ተመልሰን እንመጣለን ብለው አይሄዱምና ማለት ነው በሶስተኛው ቀን ተነሳ የመጣው ሊነሳ ነው ወይስ ሞቶ ሊቀር አይ መልሳለን ይሏል ምን የሞተው ለኃጢያት ሲሆን የተነሳው ደግሞ ቂያማ መኖሩንም በዛው ሊነገር ነው ሰው ሞቶ አልቀረም ሞቶ እንደሚነሳ የትንሳኤ ብስራት ሊሆን ነው ይላሉ አሃ ከዛ በፊት አይታወቅም ነበር ካልታወቀ አዲስ እምነት መሆን ነው በቂያማ ማመን እኛ ግን ምናምነው ከአደም ዘመን ጀምሮ የነበረ እምነት ነው ሙታን ከመቃብር ዓለም እንደሚቀሰቀሱ ማለት ነው ይሄ ትርጉም አልባ ነው ስለዚህ ለዚህ ጥያቄ ምንድነው የናንተ መልስ ነው ትድናለ ብሎ ከመጣ አንተም ይሄን ጥያቄ መጠየቅ አለበት ጥሩ እሺ በእናንተ በእስልምና እንዴት ነው የሚዳነው ክርስቶስ ለኃጢያታችን ሞቷል ብላችሁ ካላመናችሁ ምን ብላችሁ ነው መስድኑት ወደሚለው ወደ ዋናው ጥያቄ እንመጣለን አሁን ወደ እስልምና እንምጣ ቢስሚላህ ወደ እስልምና ስንመጣ የመዳን ጉዳይ እንዴት ነው ከተባለ አንደኛ ሰው ሁሉ ኃጢያተኛ ነው ብለን እናምናለን እኛ ሙስሊሞች እንዳትረሱ ሰው ሁሉ ምንድነው ኃጢያተኛ ነው ይሄ ኃጢያት ግን የውርስ ሳይሆን የግብር ኃጢያት ነው ከአዳም ወረስን አይደለም ብለን ምናምነው የግብር ኃጢያት ህግን በመተላለፍ የአላህን ትእዛዝ በአግባቡ ባለማክበር ሁላችንም ጥፋት ላይ ወድቀናል ብለን እናምናለን የአንዱ ከሌላው የኃጢያት ደረጃው የኃጢያቱ አይነት ቢለያይም ሰው ሁሉ ግን ስተት ላይ መውደቁ አልቀረም ስለዚህ የአደም ዘር ሁሉ ኃጢያተኛ ነው የሚለው እምነታችን ነው በውርስ አማካኝነት የመጣ ሳይሆን የግብር ኃጢያት ህግን በመተላለፍ አድርግ የተባልነውን ነገር ማድረግ እየቻልን በቸልታ ያለፍናቸው አሉ ይሄም ኃጢያት ነው አታድርግ የተባልነውን ነገር መጠንቀቅ እየቻልን ሆን ብለን የተዳፈርናቸው አሉ ይሄም ኃጢያት ነው ስለዚህ ሰው ሁሉ ኃጢያተኛ ነው እምነታችን ነው አንደኛ ነጥብ ግልጽ ነው ለዚህ ነጥብ ምንድነው ማስረጃችን ከተባለ አላህ ሱረቱ ፋጢር ቁጥር 45 ላይ የተናገረው በ35ኛ ሱረቱ ፋጢር ቁጥር 45 የመጨረሻው አንቀጽ ላይ ምንድነው ያለው ጌታችን أعوذ بالله من الشيطان الرجيم ولو يؤاخذ الله الناس بما كسبوا الله ሰዎችን በሰሩት ኃጢያት ምክንያት ወዲያውኑ በቅጣት የሚይዛቸው አምላክ ቢሆን ኖሮ አለ የሱ አካሄድ የሱ አሰራር እንደ ምድራዊ ህግና ስርዓት ቢሆን ኖሮ ይያለ ነው ልክ የህግ አካላቶች ከህግ ስንወጣ ስንተላለፍ ካዩን ወዲያው በቁጥጥር ስር ነው የሚያረጉን በ24 ሰዓት በ48 ሰዓት ፍርድ ቤት ነው የሚያቀርቡን ፋይል ይከፈታል ከወንጀላችን ጋራ ተመጣጣኝ ሆነ ውሳኔ ይተላለፋል እኔ ጌታችሁ አላህ ይያለ ነው አላህ በመሰሩት ወንጀል ምክንያት በቅጣት ወዲያውኑ የሚይዛችሁ በሆን ኖሮ አለ ሰለላሁ ዐለይሂ ረሱል اللهم صل وسلم على سيدنا محمد ወዲያው ልክ ኃጢያት ሲሰሩ አያለው እሰማለው አውቃለው የፈለኩትን ማድረግ እችላለሁና ኃጢያት እንደሰራችሁ ወንጀል ቅጣትን ወዲያው ቢይዛችሁ ኖሮ ምን ይከሰት ነበር አለ ما ترك على ظهرها من دابة የመሬት ወለል ላይ አንድ ተንቀሳቃሽን ራሱ አልተውም ነበር አለ ሁላችሁንም አጠፋችሁ ነበር ይሄ ማለት ሰው ሁሉ ለጥፋት የተገባው ነው ዛሬ ጌታችን የታገሰን ዝም ያለን ቁጥራችን እየበዛ የመጣው ረህመቱን ከላይ የሚወርደው ከታችን በእጽዋት አማካኝነት የሚበቅለው ከቁጣው በፊት ትግስቱ የቀደመ ከቅጣቱ በፊት ምህረቱ የሰፋ ቸር አምላክ በመሆኑ እንጂ እኛ ብዙ መልካም ስራ ስለሰራን አይደለም አላህ ምክንያትን ፈልጎ ሊያጠፋን ሊቀጣን ቢፈልግ ኖሮ ሁላችንንም ማጥፋት የሚችልበት በቂ ማስረጃ አለው
ለምን ቃሉ ላይ ነግሮናል እውነተኛ ነው ወለው يؤاخذ الله الناس بما كسبوا እኔ አላህ ሰዎችን በሰሩት ወንጀል ምክንያት ወዲያው ሲሰሩ እየጠበቅኩኝ ቅጣት ማወርድ ጌታ በሆን ኖሮ ውጤቱ ምን ይሆን ነበር አለ የዓለም ህዝብ 500 ሚሊዮን ወይ 100 ሚሊዮን ብቻ ይሆንና ይቀር ነበር አይደለም ያለው ما ترك على ظهرها من دابة የመሬት ወለል ላይ አውተር ፓርቱ ላይ አንድ ተንቀሳቃሽ ራሱ አይኖርም ነው ያለው ተንቀሳቃሽ የሚባል አንድ አይኖርም ይሄ ማለት የዓለም ህዝብ 8 ቢሊዮን ከሆነ 8 ቢሊዮን ህዝቡ ምንድነው ጥፋተኛ ነው ስተትን መስራቱ አይቀርም ነው 100% ንጹህ ተብሎ ስተት ላይ ያልወደቀ ማንንም የለም ስለዚህ ይሄን አምነን መቀበል አለብን ነገር ግን በውርስ የተቀበልነው ሳይሆን በግብር ህግን በመተላለፍ የወደቅንበት ነው አላህ ዝምታው ትግስቱ ነው ነገ እንድንመለስ ስለሚፈልግ ነው አላህ ዝምታው ቸርነቱ ነው ከቅጣቱ በፊት ምህረቱን መግለጽ የሚወድ ጌታ ስለሆነ እንጂ እስካሁን ዝም ያለን ጥቂት አጥፍተን ብዙ የምንሰራ ስለሆነ አይደለም አላህ ሊቀጣን ከፈለገ በቂ ማስረጃ ያለው ጌታ መሆኑን አምነን መቀበል አለብን ግልጽ ነው ይሄ አንደኛው ነጥብ ነው ኃጢያት ላይ ያለን የኛ የሙስሊሞች አቋም ነብያችን አለይሂ ሰላቱ ወሰላምም ኩሉ በኒ አደም ኸጣእ ብለዋል ሲያስተምሩ የአደም ልጆች ሁሉ ሲበዛ ተሳሳች ናቸው ነው ያሉት ያጠፋሉ ይሰራሉ ብለዋል ስለዚህ ሰው ሁሉ ይሳሳታል ያጠፋል አምነን ተቀበል ጥሩ ምን ይሁን ታዳ መፍትሄው ምክንያቱም ኃጢያተኛ ከሆነን ለኃጢያተኞች የተዘጋጀው ዋጋ ምንድነው ከተባለ በእስላም አስተምህሮ ጀሃነም እሳት ነው ሞት የኃጢያት ደሞዝ አይደለም ስተት ነው ሞት በኃጢያት ምክንያት አልመጣም ጌታ አላህ ለኃጢያተኞች ያዘጋጀው ቅጣት ለኃጢያተኞች ያዘጋጀው ድግስ ጀሃነም እሳት ነው ይሄ ሞትስ ዛሬ ምድር ላይ 60 70 80 አመት ወይ ከዛ በፊት በወጣትነት በህፃንነት ብዙም ሳይኖር ወይ እድሜ ጠግቦ ኑሮ የሚሞተው ሰው እስከተባለ መጀመሪያም የአላህ ፕሮግራምና እቅድ ነው ከክርስትና አንዱ የሚለየን ይሄ ነው እኛ ሙስሊሞች የምናምነው አላህ አደምና ዝርያዎቹን ወደዚህ ምድር ላይ ሲያመጣቸው ዘላለም እንዲኖሩ አላማው አይደለም ከመነሻው የሱ አላማው በትንሳኤው ዓለም ወይ በጀነት ወይ በጀሃነም ዘላለም ይኖራሉ ነው ዛሬ በዚህ በዱንያ ግን ከሁለት አንዱን መርጠው እንዲጓዙ የፈተና ዓለም አድርጎ ነው አላህ ያመጣው ክርስትናው ግን የሚሰብከው ምንድነው አደምና ሐዋን መጀመሪያ ሲያስቀምጣቸው በጀነት አላማና ግቡ ዘላለም እንዲኖሩ ነበር እንዲሞቱ አይደለም ሞት የሚለው ሐሳብ የመጣው ከዛች ፍሬ መብላት ካለ መታዘዝ በኋላ ነው ለምን ከርሱ በበላህ ቀን ሞትን ትሞታለህ አለው የመሞት ጉዳይ ጽንሰ ሐሳቡ ከዛች የበላ ጊዜ ነው የመጣው ከመብላቱ በፊትስ የእግዚአብሔር ዓላማና አቅዱ በዛ በኤደን ገነት ውስጥ ዘላለም እንዲኖሩ ነው የሚሉት ተግባባን ስተት ከሎጂክም የማይዘላ መለካከት ነው እንዴት ሊባል ይችላል አንደኛ ሞት ምን እንደሆነ አደምና ሐዋ እማያውቁ ከነበር ከዛ በፊት ከርሱ አትብላ በበላህ ቀን ትሞታለህ ማለት ምንድነው ትርጉሙ ሞት ምን እንደሆነ አያውቁትማ መሞት ምን እንደሆነ ማያቀና አካል ትሞታለህ ብሎ ማስፈራራት ምንድነው ትርጉሙ የተፈጠሩት ለዘላለም ነው ከተባለ ማስፈራሪያው በራሱ ማዕናው ማይገባው ነገር ነው ተግባብተናል ሞት የምን እንደሆነ ማያቅ አካል ትሞታለህ እንዴት ተባለ ለምን ከዛ በፊት ሞት የለም ይያሉ ነው ሁለተኛ ለዘላለም ነበር እንዲኖሩ የሱ ዓላማ የሞት ጉዳይ የመጣው ከኃጢያት ካለ መታዘዝ በኋላ ነው ካሉ መጀመሪያ ላይ ፕሮግራሙ አያውቅም ነበር ወደዚህ ምድር እንደሚያመጣቸው እግዚአብሔር ሞት እንደሚወስንባቸው ይሄ ደግሞ የሱን አምላክነት ጥያቄ ያስነሳዋል እንደውም ሲባርካቸው ምንድነው ያለው በእነሱ መጽሐፍ ገና ይሄንን ህግ ሳይሰጣቸው ከዚህ ብሉ ከዚህ አትብሉ ትሞታላችሁ ሳይላቸው በፊት ብዙ ተባዙ ምድርንም ሙሏት ብዙ ተባዙ ምድርንም ሙሏት ሲላቸው የት ነበሩ ኤደን ገነት ጀነት ውስጥ ነበሩ አሃ in the future ይወጣሉ ወደ ምድር ይወርዳሉ ይወልዳሉ ይዋለዳሉ ምድርንም ይሞላሉ የባህራሶች እንስሶችን ሁሉ ግዙ ነው ያላቸው ይሄን ባላቸው ሰዓት ጀነት ከነበሩ ይሄ ባርኮቱ ብዙ ተባዙ ምድርንም ሙሉ የሚለው ባርኮት ምን ያሳያል in the future ከጀነት ይወጣሉ ማለት ምድር ላይ መኖር ይጀምራሉ የዛኔ ምን ይሆናሉ ይወልዳሉ ይዋለዳሉ እየበዙ ይመጣሉ ካልሆነማ ባርኮቱ እዛው ጀነት ውስጥ ነበር ከተባለ አደምና ሐዋ በጀነት ወልደዋል
መባዘት ጀምረዋል ምድርም ሞልተዋል ለምን ባረካቸው እንደዛ ብሎ አሁን ያሉባትን ጀነት ሁሌ እንደማይቆዩባት ያውቃል በሆነች ሰበብ እንደሚያስወጣቸው ፕሮግራም ውስጥ አለ ከዛ በኋላ ወደ ምድር ሲመጡ ይዋለዱ ይባዙ ዘንድ ያቺ ባርኮት ፍጻሜ ታገኛለች ማለት ነው ጌታችንም አላህ አደምን ከመፍጠሩ በፊት ለመላእክት ምንድነው ያላቸው አደምን በጀነት አላለም وإذ قال ربك للملائكة إني جاعل في الأرض خليفة እኔ በምድር ላይ ምትክ አደርጋለሁ አለ በምድር ላይ ግን አደምን ፈጥሮ የት ነው ያኖረው ጀነት ውስጥ ገና አደምን ሳይፈጥረው in the future ወደፊት በምድር ላይ ኸሊፋ ከፊሉ ሲሞት ከፊሉ እየተተካ የአላህን ሸሪዓ በምድር ላይ እየተገበረ የሚኖር ምትክን አደርጋለሁ ብሎ ግን አደምን በጀነት አስቀመጠው ለምን ባለበት ጀነት ዘላለም ሊኖር አይደለም ሊልብቲላ ሊፈትነው ነው ትምርት ሊወስድ ነው ወደፊት የሚኖርባትን ምድር እንዴት አድርጎ መኖር እንዳለበት ጠላቱን ሰይጣንና ዝርያዎቹን እንዴት መንፈሳዊ ውጊያ ሊዋጋ እንደሚገባ ኤክሰርሳይዝ ሊሰጠው ነው ይሄ ኤክሰርሳይዝ ፈተና መሆኑን የሚያሳየው አንዱና ዋነኛው ማረጋገጫ ምንድነው ጀነት ውስጥ ከከተተው በኋላ ከዚህ ጀነት ሊያስወጣው የሚችልን ፈተና አላህ አላነሳለት ለምን ሊፈትነው ፈለገ ለዘላለም እንዲኖር ከተፈጠረ በነበረበት ጀነት የአላህ አላማ ሁሌም ዘላለም ደስ እንዳለው እንዲኖር ከሆነ ይሄን ዘላለማዊነቱን የሚገዳደረው ነገር ማኖሩ ለምን አስፈለገ ምን አለ ከተባለ አንደኛ አምርና ነሂ ትእዛዝና አቀባው ለምን ገባ ጀነት ውስጥ ይሄንን በሰፊው ፈኩላ ሚንሃ ሐይሱ ሽእቱማ ረገዳ በሰፊው ተመገቡ እንደፈለጋችሁ ተባሉ ወላ ተቀረባ هذه الشجره እቺን ዛፍ ግን አትቅረቡ ተባለ ይሄ ነህይ ለምን አስፈለገ ነው ጥያቄው ነገ አላህ ሽቶልን በራህመቱኛ ጀነት ብንገባ አላህ ከጀነት ሰው ይበለን ጀነት ከገባችሁ በኋላ ይሄን ስሩ ይሄን አትስሩ ሚል ህግ አለ እንዴ የለም ስለዚህ አደምን ግን ይሄን ዛፍ አትቅረቡ ለምን አለ ኢብቲላ ፈተና ነው የነበሩበት ጀነት ሁለተኛ ኢብሊስ ሊፈትናቸው ሲገባ በጀነት ውስጥ ጌታችሁ እኮ የከለከላችሁ ከበላችሁ ለዘላለም ልትኖሩ ነው የማይቋረጥ የሆነ ንግስና ልታገኙ ነው እሱ ይሄን ስላልፈለገ ነው እንጂ ለሌላ እኮ አልከለከላችሁም ብሎ ሲወሰውስ አላህ ያውቃል አያውቅም ካወቀ ለምን ፈቀደ ኢብሊስ እንዲወሰውሳቸው ለምን ዝም አለ ፍቃዱ ለምን ሆነ መፈተናቸውን ፈልጓል ማለት ነው ጌታ አላህ በተግባር እንዲበጠር የፈለገው አንድ ነገር ስላለ ነው ተግባባን ከዛ በኋላ በኢብሊስ ተሸነፉ እውነት መስሏቸው አደምና ሐዋ በሉ የሚገርመው እዚህ ጋር ነው ኢብሊስ ምን አዲስ ነገር ነው ያቀረበላቸው እንዴት ሊያሳስታቸው ቻለ ጥያቄውን አንሱ ምን ቢያመጣላቸው ነው መስአለተል ኹሉድ የመዘውተርን ጉዳይ ነው ያነሳው ማናሃኩማ ረብኩማ አን ትልኩማ الشجرة إلا أن تكونا ملكين أو تكونا من الخالدين ጌታችሁ እኮ ከዚህ ዛፍ አልከለከላችሁም ከመላእክቶች ወገን እንዳትሆኑ ዘላለም ከሚኖሩት እንዳትሆኑ ስለፈለገ ነው እንጂ አለ ይሄ ማለት የበላችሁ ጊዜ ዘላለም ትኖራላችሁ ነው በሌላም ቦታ ምን አለው ያ አደሙ هل أدلك على شجرة الخلد وملك لا يبلى የመዘውተሪያ ዛፍ የሆነችዋና ንግስናዋ የማይቋረጥባትን የበላት ሰው ሁሌም ይዘወትር ማለት ነው ዛፊቷን ለአመላክትህ እንዴ ነው ያለው ምንድነው ያነሳው አጀንዳ ኢብሊስ መስአለተል ኹሉድ መዘውተርን ነው ታዲያ ምንድነው ጥያቄው ካሉ አደምና ሐዋ መጀመሪያውኑ የተፈጠሩት ዘላለም ሊኖሩ ከሆነ ኢብሊስ ምን አዲስ ነገር አመጣና አታለላቸው ባይበላም እኮ ከዛፊቷ ምን ይሆኑ ነበር እንዴት ይወጣሉ ዘላለም ይኖራሉ ነው እንጂ እንደ ጥያቄዎቹ አላህ አላማው እኮ ብለውናል አዳምና ሐዋን ዘላለም እንዲኖሩ ነው የተፈጠሩት አይደል ያሉት ታላ ኢብሊስ ምን አዲስ ነገር አመጣና አሳሳታቸው ኢብሊስ እኮ ያለው በባይብሉም ቢሆን አትሞቱም ነው አይደል ያላቸው አሃ ከበላችሁ አትሞቱም ብሎ ዘላለም የመኖርን ምኞት ውስጣቸው ስለተከለው ነው አይደል ባይበሉም ዘላለም ሊኖሩ ተፈጥረዋል አይደል እንዴ ያላችሁት ዘላለም ሊኖር የተፈጠረ አካል ሌላ አካል መጥቶ ጌታ ከከለከለህ እኮ ብትበላ ዘላለም ትኖራለህ ብትለው ምን አዲስ ነገር አመጣህና ነው የሚወሰወሰው ተግባብተናል እኔ ተቀጥሬ በታማኝነት በዘበኝነት በመሰራበት ቦታ ላይ በወር የሚከፈለኝ 10000 ብር ነው አንዱ መጥቶ ምን አለ ይሄን ባንክ ባካ አዘርፈኝ አንተ እንዳላየ ሰው ተኛ እኔ ከዘረፍኩት 10000 ብር ሰጣለሁ አለኝ እሺ ብለው እንዴት ነው የምታዩኝ እኔ ብር አታለውት ነው ተላላችሁ አይባልም ያንኑ 10000 ብር ማግኘት አይቀርማ በደሞዜ ምን አዲስ ነገር አመጣና ነው
ሚሊዮን ይሰጣል ቢባል ሊያጓጓኝ ይችላል ከደሞዜም አላገኘው ሳለፋበት የምቀበለው ብር ነው እሺ እንደፈለጋችሁ ልል ይችላልው እንዴት ተሳሳትክ አማናህን እንዴት አደራ በላ ቢባልስ የተመደበልኝ ብር ማላስበው በህይወቴ የሌለ ነው አደምና ሐዋን አላህ በጀነት ሲፈጥራቸው ዘላለም ሊያኖራቸው ነው ብለው ወገኖቻችን ከነገሩን ኢብሊስ መጣና ታራ ምንድነው ያሳሳታቸው ምን አላህ ያልሰጣቸው አዲስ ነገር ምን ሰጣቸው አይ ከበላችሁ ጊዜ አትሞቱም ስላላቸው ነው ባይበሉስ ታራ ይሞታሉ እንዴ አይ እግዚአብሔር ለዘላለም ነው የፈጠረው ታዳ አይታለ ኢብሊስ አዲስ ነገር ምን ያሳያል ይሄ ከተባለ አላህ እነሱን የፈጠራቸው ለዘላለም አልነበረም ማለት ነው ይሄንን እነሱም ያውቃሉ ኢብሊስ መጣና ግን የበላችሁ ጊዜ አትሞቱም ዘላለም ትኖራላችሁ ሲል የመኖር ምኞት ምን ሆነ ዛሬ ውስጣቸው ገባ ተሳስተው በሉ ተግባባ ስለዚህ ሴንስ ያለው መልእክቱ ምንድነው ለዘላለም ተፈጥሯል የሚለው ስተት ነው ማለት ነው ገብቷችኋል አለበዛ ኢብሊስ ምንድነው ያሳሳታቸው ምን አዲስ ነገር አመጣ ዛሬ እኮኛ ምን እንሳሳተው ያላገኘውን አዲስ ነገር ለማግኘት ነው በተለይ የሰው ልጅ ለመኖር ብሎ እኮ ነው አደራ የሚበላው ሰው የሚገለው ምን የሚለው ለመኖር ሲል ነው ሁሉም ነገር ባለስልጣኑም ስልጣኑን ለማቆየት ሲል ነው መጀመሪያውኑ ከአላህ ዘንድ ቃል ተገብቶለትማ ይሄን ሁሉ ታገኛለህ የተባለ ሰው እንዴት ነው ስልጣን የሚያጓጓው እንዴት ነው ሀብት የሚያበላሸው ሀብት ካለው ማለት ነው ተግባብተናል ሀብታምም ቢሆን የሚባልገው የሌለውን ነገር በሀብቱ ለማግኘት ብሎ እንጂ ሀብት ለመጨመር ብሎ አይደለም ሀብቱ ካለው አያባልገው በሀብቱ ግን በሌላ ጊዜ ሊያገኝ የማይችለው ነገር ማግኘት እንደሚችል ካሰበ ያለ ያባልገው ይችላል አደምና ሐዋ በኢብሊስ የተሳሳቱት የሌለ ተስፋ ሰጣቸው የበላችሁ ጊዜ ምን ትሆናላችሁ አላቸው ዘላለም አምላክ እኮ የፈጠረን ዘላለም ልንኖር ነው መጀመሪያም ተዛዙንም አንተስ እንኖራለን ካሉ ምንድነው ታዲያ ያሳሳታቸው ለዘላለም ተፈጥሯል የሚለው ስተት ነው ግልጽ ነው ስለዚህ እኛ ኃጢያት የሞት ዋጋ ነው ብለን አናምን ማን ነው ኃጢያት በሞት ምክንያት በኃጢያት ምክንያት ሞት መጣ የሚለው ስህተት ነው ዛሬ ወገኖች እንደሚሉት ሴት ልጅ የወር አበባ መታየው ከመቅ የምጥ ስቃይ አይታ ምትወልደው ይሄ ሁሉ ከዛ ከአዳም ለተወረሰው ዋጋ ክፍያ ነው ካሉን ከ2000 ዓመት በፊት እሺ ዋጋው ተከፍሏል ስለዚህ በላው ለምን አይነሳ ዛሬ ክርስቲያን ሴት ምጥ አታይም የወር አበባ አታይም ለምን በሏቸው ከአዳም የወረሰችው ይላሉ ያው እነሱ በውርስ ነው የሚያምኑት ይሄ ሁሉ በሄዋን በኩል የተላለፈ የውርስ ኃጢያቱ ነው ከተባለ ለዚህ የውርስ ኃጢያት ከ2000 ዓመት በፊት ዋጋ አልተከፈለም ተከፍሏል ይላሉ እዳው ለምን አልተሰረዘም ከአዳም የወረሰችው ስቃይ ለምን አልቆመላትም ክርስቶስ ከከፈለላት ስቃዩ ምን ሆነ አለበት ከኔ ጋር ናችሁ ግን 7 ዓመት የተፈረደበት እስረኛ 7 ዓመት ከጨረሰ በኋላ ምን ማድረግ አለበት መቀጠል አለበት ምን መሆን አለበት ለምን ስለዚህ ሴት ልጅ መዳዋ ተከፍሏላ ከ2000 ዓመት በፊት ከአዳም ከሄዋን በኩል ወረስ ለተባለችው የምጥ ስቃይ የወር አበባ እንግልቱ ክርስቶስ ዋጋውን ከከፈለ እዳው ደግሞ ምን መሆን አለበት ግን አልተሰረዘማ አለ ሁለተኛ ይሄ እርግማን እውነት በሴቶች ሁሉ ላይ የተላለፈ የእግዚአብሔር እርግማን ነው እናንተ እንደምታምኑት አዎ ነው ካሉ ከእግዚአብሔር ቁጣና እርግማን ሰው ማምለጥ ይችላል ታዲያ የተወሰኑ ያመለጡ ሴቶች አሉ እነማን የወር አበባ የማያዩ ማያረግዙ ሴቶች የሉም መሃኖች የምጥ ስቃይ የለባቸው የምጡ ስቃይ ደግሞ የመጣው የሄዋን ውርስ ከሆነ አጠቃላይ ሴት ላይ ከተፈረደ እንዴት ሊድኑ ቻሉ የሚወልዱት ደግሞ ምን ማድረግ ጀመሩ ዘመናዊ በሆነ መንገድ በኦፕራሲዮን ይወልዳሉ የምጥ ስቃዩ ምን ሆነ ቀነሰላቸው የተወሰነ ህመም ቢኖረው እንደምጥ ግን አያሰቃይም ኦፕራሲዮኑ እሺ ምን ይሁኑ እንዴት ነው የእግዚአብሔርን ቁጣ በቴክኖሎጂ በህክምና ማምለጥ የሚቻለው እኛ ግን ቁጣው ነው ብለን አይደለማ ምናምነው እናታችን አይሻ ረዲየላሁ ዐንሃ ከረሱል ሰለላሁ ዐለይሂ ወሰለም ጋር መካ ገብተው ወደ ካዕባ ሲገቡ ጥግ ላይ ሄዳ ማልቀስ ጀመረች እሳቸው ጠዋፍ አድርገው ጨርሰው ሲመጡ ጥግ ላይ ሆና ታለቅሳለች መጡና መልእክተኛው ምን አሏት አነፊስቲ አሏት ያ የተለመደው ወራዊ የወር አበባሽ ስለመጣ ነው እንዴ አሏት ሀይድ ላይ ያለች ሴት ጠዋፍ አታረግማ አዎ ስትል ጊዜ ምን አሉ هذا شيء كتبه الله عز وجل على بنات آدم ነው ያሉት ሐዋ ያመጣችብሽ በሽታ ነው አላሉ አላህ በአደም ልጆች ሴቶች ላይ መጀመሪያም የወሰነው መለኮታዊ ውሳኔው ነው ያሉት እኛ በአዳም አለመታዘዝ በሐዋ ኃጢያት ምክንያት እንዲተረግማለች አይደለም እንለው የአላህ ውሳኔ ነው ስለሆነስ ይሄን ውሳኔ ታግሳ ሴት ልጅ ከተቀበለች በዚህ ሰበብ በመጡም ይሁኑ በወር አበባው በርግዝናው በመውለዱ ሰበብ አንድ ስቃይ ቢደርስባት የጀነት ነች በዛ ሰበብ ከሞተች
ነብያችን ሰለላሁ ዐለይሂ ወሰለም አሉ አልመርአቱ ሚን ሐምሊሃ ኢላ ወድዒሃ ወኢላ ፊሳሊሃ ከልሙራቢጡ ፊ ሰቢልላህ ፈኢን ማተት በይነ ዛሊከ ፈለሃ አጅሩ ሸሂድ ሴት ልጅ ከርግዝና እስከ ልጅ መውለድ ከልጅ መውለድ እስከ ጡት ማስጣል አጥብታ ማለት ነው ድረስ በማህከሉ ለምታየው ስቃይ ዋጋው ከልሙራቢጡ ፊ ሰቢልላህ በአላህ መንገድ ሆኖ እስላማዊ ግዛቶችን የሙስሊሞችን ዳር ድንበር ለማስከበር እንደሚታገል ሙጃሂድ ነች አሉ ፈኢን ማተት በይነ ዛሊክ በዚህ መሃል ባንዳቸው ብትሞት በርግዝና ወይ በመውለድ በምትስቃይ ወይ በጡት ማጥባት ብትሞት ፈለሃ አጅሩ ሸሂድ የአንድ ሙስሊም ሰማዕት አጅር ወይም ዋጋ አላት አሉ ሸሂድ አጅሩ ምንድነው ጀነት ነው ይሄንን ያስተማረው እንጂ ከዛ የወረሰው የኃጢያቱ እርግማን ነው አይልም እንደውም እንደ መጽሐፍ ቅዱሱ ከወለደች በኋላ 66 ቀን ሴት ልጅ ወንድ ከሆነ 33 ቀን መጠበቅ አለባት ከነጻች በኋላ ለኃጢያቷ ማስተሰረያ የእርግብ ዋኖስ ይዛ ካህኑ ደጃፍ ታምጣው ነው የሚለው ለምን ኃጢያቷ እንዲሰረዝ ምኑ ነው ኃጢያቱ ልጅ መውለድ ቢቀርባትስ እንዴ እንኳን በሰላም ወለድሽ እንኳን አላህ በሰላም ገላገለሽ እንኳን ሁለት የነበራችሁ 3 እና 4 አረጋችሁ ይሄ የአላህ ረህመት ነው ማለት ሲገባ ከደማ የነጻች ጊዜ እርግባኖስ ወስዳ በካህኑ ፊት አቅርባ አንዱ ለሚቃጠል መስዋዕት ሌላኛው ለኃጢያት ማስተሰረያ ይሆናል ካህኑም ያርደዋል ደሙን ያፈሳዋል ኃጢያቷም ይሰረዛል ይላል የቱ ኃጢያቷ በመውለድ ሰበብ የመጣው ይሄ ኒዕማ ነው እንጂ እውነት በላእ ነው እንዴ እስልምና ከዚህ ጋር ያገናኘው ተግባባናው ሞት የአላህ ውሳኔ እንጂ የኃጢያት ውጤት አይደለም በኢብሊስም አልመጣም በአደምም ሰበብ አልመጣም በእነሱ መጽሐፍ ኤልያስና ሄኖክ ሁለቱ ነቢያት አለይሂም ሰላም እንዳልሞቱ ነው የሚናገሩት ካልሞቱ እንዴት ነው ከዛ ሊያልፉ የቻሉት ያዳም ኃጢያት ውርስ ለሰው ዘር ሁሉ ከተላለፈ ሄኖክና ኤልያስ በመጽሐፋቸው ለምን አልሞቱም ተባለ ብዙ ጥያቄ ማንሳት ይቻላል አሁን ወደኛ እንምጣ እሺ እስልምና እንዴት ነው ሰው ሁሉ ኃጢያተኛ ነው ብሎ አምኖ ከተቀበለ አሁን ትልቁ ጥያቄ እስካሁንም አልተመለሰም ያው ዙሪያ ጥንጥም እየሄድኩኝ ነው ላብራራ ብዬ ምንድነው ከኃጢያታችን ነፃ ምንወጣው በምንድነው ኃጢያተኛ መሆናችሁን ካመናችሁ እናንተ ሙስሊሞች እንዴት ትድናላችሁ አሉን አይደል ቀጥታ ወደ ጉዳዩ ልግባ አንደኛ ዋናው የሚያድነን የመጀመሪያው መንገድ ተውባ ወደ አላህ በመጸጸት መመለስ ኃጢያተኛ መሆናችንን አምነን ተቀብለን አላህ በቁጣው ወይ በቅጣቱ ሳይቀጣን በፊት ንስሐ በሉት ተውበት ካደረግን ኢስቲግፋር ካረግን ሙሉ ኃጢያታችን ይደመሰሳል ያለ ተውባ ያለ መግፊራ ያለ ኢስቲግፋር ያለ ንስሐ የኃጢያት ስርየት በእስልምና የለም ነው ምንለው ተውባ ወይም ወደ አላህ በመጸጸት መመለስ የሱን ምህረት መጠየቅ ሙሉ ኃጢያትን የመደምሰስ አቅም አለው የመጀመሪያውና ቀዳሚው ተግባር ሰው ኃጢያተኛ መሆኑን አምኖ ተቀብሎ አላህን ይቅርታ መጠየቅ ነው እንጂ ዋጋ ተከፍሎልኛል ደም ፈሶልኛል አይደለም ተግባባን በሌላ ሰው ጽድቅ አትድንም በሌላ ሰው ኃጢያትም አትጠፋም ምትጠፋው በራስ ኃጢያት ነው ምትድነው በራስ እምነት በራስ ንስሐ በራስ ጽድቅ ነው እያንዳንዱ ሰው ተጠያቂነቱ በጫንቃው ላይ ነው ስለ ሳዲቅ መሐመድ ዋጋ የሚከፍልበት ምክንያት የለም ስለ መሐመድ መልካም ስራ ሳዲቅ የሚድንበት ምንም ምክንያት የለም የመጀመሪያው ኃጢያተኛ መሆንን ካመንክ ላንተ ኃጢያት ራስህ እንጂ ሌላ ሰው እንደማይጠየቅ እርግጠኛ ከሆንክ ጌታህ እንዳይጠይቅህ እንዲምር ከፈለክ በነፍስ ወከፍ ንስሐ ግባ ኃጢያተኛ መሆንን ምንና በዚህ ጌታ በአላህ ፊት ተናዘዝ አንተን አላህ ሊምርህ አንተ ልትማር በአላህና በአንተ መሃል አማላጅ ዋጋ ከፋይ ጣልቃ ገብ ሶስተኛ የሚባል የለም አላህ ጌታችን ነው እኛ ባሪያዎቹ ነን እሱ ንጹህ አምላክ ነው እኛ ኃጢያተኛ ባለ ዕዳዎቹ ነን የሚከሰን እሱ ነው የሚፈርደው እሱ ነው ተከሳሹ እኛ ነን በሁለታችን መሃል ጣልቃ ገብቶ ሶስተኛ አካል እኔ ከፍርድ ነፃ ልውጣ ወይ ይፈረድብኝ ምን አገባውና ነው የሚገባው እንደ ሎጂክ እስከታየ በአላህና በባሪያው መሃል ኃጢያተኛው እኔ ነኝ አይደለም እንዴ የጌታዬን ህግ ስለጣስኩኝ ለፍርድ ምቀርበው እኔ ነኝ ባለመብቱ ደግሞ ማን ነው ትእዛዙን የሰጠኝ ጌታ ነው ትእዛዜን ጥሰሃል ህጌን አላከበርክም ብሎ ይከሰኛል ኢየሱስ የትኛው ቤት ሆኖ ነው በዚህ መሃል ሚና የሚጫወተው የሱን መብት አልጣስኩማ እሱ የደነገገውን ህግ አላፈረስኩማ ወይ እሱ የከለከለኝን ነገር አልተዳፈርኩም አይመለከተውም ማለት ነው ከከሰሰኝም ጌታዬ ነው ነፃና ይቅር ብያለሁም ካለኝ ይሄው ጌታ ነው ተግባባ ዚና መስራት በኃጢያት የሚያስከስሰው ዝሙት አትስሩ የሚል ህግ ስላለ ነው አይደለም ይሄን ህግ ማን ያወጣው አላህ ህጉን የተላለፈው ደግሞ እኛ ከተጠየቅን ማን ነው የሚጠይቀን
እሺ ኢሳ ምን ሊያረግ ነው የሚያድነኝ በዚህ መሃል የሱ ህግ አይደለማ እሱ እኮ አይደለም ዚና አትስራ ያለኝ እሱ አይደለም ስገድ ጹም ብሎ ያዘዘኝ እሱ አይደለም አትዋሽ አትስከር ያለኝ ጌታዬ ነው በነቢያት በኩል ህግ ያወረደው አምላኬ ነው ህጌን አክብር አለኝ ነፃ ምርጫ ሰጠኝ ፈጠረኝ አቅምን ለገሰኝ ነገትን ሳይቀን ህጌን የታረከው ብሎ አሁንም መክሰስ የጌታዬ መብት ነው በባለ መብቱ ጌታዬና በባለ እዳው ባለ ኃጢያተኛው በኔ መሃል ሶስተኛው አካል ጣልቃ ገብቶ አንተን እኔ ላድንህ አለኝ ምን ማለት ነው ስለዚህ የአላህ ህጎች እኮ ትርጉም አልባ ናቸው ማለት ነው ምክንያቱም አላህ ያዘዘልኝን እንደፈለኩ መጣስ እችላለሁ ለምን በመሃል ሶስተኛ ጣልቃ እየመጣ እንዳትነካው ብሎ የሚያስፈራራላ ሃይደር ልጅ አንዳንድ ጊዜ አይታዘዘኝም እላችኋለሁ ምሳሌውን ስሙ ለምን ተቆጥቼ ለመጣው ስል እናቱ ትመጣለች እንዳትነካው አሃ በሷ ከተማመለ ከዛሬ በኋላ በንቀት ያየኛል ና ይሄን አቃምጣ ብለው አላመጣም ምክንያቱም የሆነ ነገር ያደርገኛል ብሎ እንዳይፈራ ጣልቃ ገባለዋ ዋስና የሚሆነው እናቱ ምንድነው ታዲያ የዛኔ የኔ አባትነት ትርጉሙ ይሄን ምሳሌ ነው እኮ ዛሬ እየገለጽን ያለነው የአላህ ህግ ተጥሶ የአላህ መብት ተጥሶ እኔ ወንጀለኛ ሁኜ ሳለ ግን የራሱን ምህረት አልጠየቅኩትም ያንተኑ መብት ነው የጣስኩት ባካ አንተ ይቅር በለኝ ብዬ ንስሐ አልገባውም ሶስተኛው መጣና አለሁልህ ብሎ በመሃል ዋጋ ከፈለልኝ አንተ ካለህልኝማ ምን አገባው ያኛው ብልስታደ ምን ማለት ነው እስቲ እንደዚህ ያስተምሩ ስለዚህ እስላም በአላህና በባሪያው መሃል ጣልቃ ገብቶ ይቅር በለው ሊል የሚችል አካል አይደለም ያንተ ተውበት ያንተ ንስሐ ነው የሚያስፈልገው ግልጽ ነው ከኔ ጋር ናችሁ እየተግባባን ነው የመጀመሪያው መዳኛ መንገድ ይሄ ነው ይላል እስላም ማስረጃው የቱ ጋር ነው በተውበት በንስሐ ሰው እንደሚድን ከተባለ ቁርአን በሱረቱ ዙመር ቁጥር 53 ላይ በግልጽ ይናገራል በ39ኛ ሱራ ቁጥር 53 ላይ አላህ ምን ይላል قل يا عبادي الذين أسرفوا على أنفسهم እናንተ በነፍሶቻችሁ ላይ ወሰን ያለፋችሁ ባሮቼ ሆይ ይላል አላህ ራሱ ነው ጥሪ የሚያቀርብልን ኃጢያተኛ መሆናችንን የሚያውቀው ጌታ ምን አለ በነፍሶቻችሁ ላይ ድንበር የጣሳችሁ ባሮቼ ሆይ አድርጉ ያልኳችሁን ትእዛዝ ማድረግ እየቻላችሁ በመተው አታድርጉ ያልኳችሁን ነገር መጠንቀቅ እየቻላችሁ በመዳፈር ከኔ መስመር የወጣችሁ ኃጢያተኛ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ነው ከኔው እዝነት ከኔው ቸርነት በፍጹም ተስፋ ልትቆርጡ አይገባም ነው ያለው ከዚህ በኋላ ንስሐ ብገባ ወደ ጌታዬ ብመለስ እውነት እስከ ዛሬ የሰራሁትን ኃጢያት ሁሉ ይሄ ጌታ ይምረኝ ይሆን ወይ በማለት በምንም አይነት መልኩ ተስፋ እንዳትቆርጡ አለ ለምን إن الله يغفر الذنوب جميعا أني الله እንደሆንኩኝ ኃጢያትን በጠቅላላ የምምር ጌታ ነኝ አለ በእከሌ በኩል ከመጣችሁብኝ አይደለም ያለው እኔው ራሴ ኃጢያትን የምምር ጌታ ነኝ ምህረትን አዘጋጅቻለሁ እናንተን ሰዎች አርጌ ባሮች አርጌ ስፈጥራችሁ እንደምትሳሳቱ አውቃለሁ ይያለ ከህግ እንደምትወጡ አውቃለሁ ስለዚህ ለሚመለሱ ባሮቼ ምህረትን አዘጋጅቻለሁ እንቢ ላሉት ደግሞ ቅጣትን አዘጋጅቻለሁ አለ አላህ ጀነትና ጀሃነምን ቀድሞ የፈጠረው ለምንድነው ለሁለቱም ተገቢ የሆነውን ያውቃላ ጀነትን ለሚመለሱ ጀሃነምን እንቢ ብለው ለዛው ለቀሩ እንደሆነ ስላወቀ እኔ ምህረተ ሰፊ ነኝ ኃጢያትን ሁሉ ምራለው ተስፋ የሚባል ነገር እንዳትቆርጡ ኢነሁ ሁወል ገፉሩር ረሂም እኔ ማለት ለባሮቼ አዛኝ መሐሪ ጌታ ነኝ ነው ያለው ተስፋ እንዳትቆርጡ ያለው ከምህረቱ እንጂ ከሺህ ዓመታት በፊት ለተከፈለ ዋጋ አይደለም እና ምን እናድርግ ይሄን ተስፋ ከሰጠን በኋላ ምን አለ ጌታችን ወአኒቡ ኢላ ረቢኩም ወደኔው ወደ ጌታችሁ መንገድ በመጸጸት ተመለሱ አለ ምን እንመለሰው ወደ አላህ ነው የሚያሻግረን ድልድዩን የሚያስወጣን ሌላ አካል አያስፈልገንም ያውቃላ የልባችንን አላህ واسلموا له لرسم اجسطوا على لم يزن ነገር ታዘዙ من قبل ان ياتيكم العذاب ቅጣቱ ወደ እናንተ ከመምጣቱና ثم لا تنصرون ከዛም የማትረዱ እርዳታ የማታገኙ ከመሆናችሁ በፊት ቶሎ ለተውበት ቸኩሉ ያለው የሚመራው አላህ ነው አማላጃችን ተውበታችን ነው የኛው ንስሐ የኛው ኢስቲግፋር ነው እንጂ ሶስተኛ አካል በሚከፍለው ዋጋ አይደለም አላህ ከደም ጋር ጉዳይ የለው ከስጋ ጋር ጉዳይ የለው ከልብ ጋራ ነው ጉዳዩ በሐጅ ሥርዓት ላይ ኡድህያን የእርድ ሥርዓትን እንድንከውን ሲያዘን በዛው ግን ምን ብሎ ነገረን ጌታችን ለየናል አላህ لحومها ولا دماؤها መታፈሱት ደምም ሆነ ስጋው እኔ ጋር አይደርስም ነው ያለው እናንተው ጋር ነው ስጋው የምትበሉት
ምንድነው ታዲያ የሚደርሰው ወላኪን የናሉሁ ተቅዋ ሚንኩም ልባዊ ፍራቻችሁ ግን ይደርሰኛል አለ አላህ ልብን ነው የሚያየው ኃጢያተኛ መሆንን ከልብ ካመንክ በዚህ ተግባር ከተጸጸትክ አላህ ሊቀጣህም ሆነ ሊቆጣብህ ከፈለገ ከሱ ቁጣና ቅጣት ማንንም ሊያስጥልህ እንደማይችል እርግጠኛ ከሆንክ ከዛ በኋላ በተሰበረ ልብ ወደ አላህ ሁለት እጅህን አንስተህ ያ ረቢ ማረኝ ካልከው ሙሉ ኃጢያትህን ይምርሃል ልብህን ነው አላህ የሚፈልገው መስዋዕቱን አይደለም ምን ይሉን ነበር እነሱ ሲሰብኩን በድሮ ጊዜ ይሉናል በብሉይ ኪዳን ዘመን ሰዎች ኃጢያት ሲሰሩ ኃጢያታቸው እንዲሰረዝ ከኃጢያታቸው ጋር ካህኑ ምን ይላቸዋል ተመጣጣኝ የሆነ የእንስሳት መስዋዕት ቁርባን እንዲያቀርቡ ያዛቸዋል ከዛ የእንስሳት ይታረዳል ደሙ ይፈሳል የሰውየው ኃጢያት በዛ ይሰረዛል አሉ ይሄ ታዳ ሰውን ከኃጢያት ያቀበዋል እውነት እንደነሱ እንደተናገሩት ከሆነ ሀብታሞች የሀብት መጠናቸውን ይያዩ የፈለጉትን ኃጢያት ሊሰሩ ነው ማለት ነው ለምን ምን ችግር አለ ብሩ አለ በግምረድ በሬምረድ ከተባለ ያ ብር እስኪጠናቀቅ ድረስ መስዋዕት ማቅረብ ነው እስልምና ግን የነሳሃ መንገድን ሰደቃ አላደረገውም የመጀመሪያው ሰደቃ ትርጉም የሚኖረው በፈራ ልብ ውስጥ ነው ልብ በኃጢያተኝነቱ ካልፈራ በኃጢያተኝነቱ አላህ ሊጠይቀኝ ይችላል ብሎ ካልደነገጠ የልብ ተውበት ከሌለ ሰደቃ ዋጋ የለው ከመጸጸት ጋራ ነው ውጫዊ ሰደቃ ትርጉም የሚኖረው መጀመሪያ ጥፋተኛ መሆንን እመን ካመንክ አላህ ዑዝሩን ያቀልልሃል ለዚህ ትልቅ ምሳሌ አደምና ኢብሊስ ናቸው ሁለቱም ተመሳሳይ ጥፋት በጀነት በነበሩበት ድሎት ፈጽመዋል ግን አላህ አንደኛውን ይቅራለው ሌላኛውን ይቅርታ ነፈገው ለምን ሁለቱም የሱ ባሮች አይደሉም እንዴ አይደሉም ለምን አንዱን ማረው ለምን አንደኛውን ዝም አለው ክስተቱን እንይ አደምና ሐዋ አለይሂማ ሰላም አትብሉ ከተባሉት የዛፍ ፍሬ ወስደው በመብላት ትእዛዝን የጣሱ ጊዜ ጌታ አላህ ውጡ ብሎ አላባረራቸው መጀመሪያ ጥያቄ ነው የጠየቃቸው ፍጹም ምክንያታዊ አምላክ ስላለን ለምን እንዳደረጉ ከማወቁ ጋር ከነሱ መስማት የሚፈልገው ነገር አለ ያለ ሁጃ ማስረጃን ሳያቆም ማስረጃን ሳይደረድር ሰውን ዘሎ ጥፋተኛ ነው ብሎ ማይከስ ጌታ መሆኑን ሊነግረን ነው ሱብሃንአላህ ነብያችን ሰለላሁ ዐለይሂ ወሰለም ليس احد احب اليه العذر من الله እንደ አላህ ዑዝር ምክንያታዊነት ሪዝነብልን የሚወድ ማንንም የለም ነው ያሉት በጣም ፍጹም ምክንያታዊ ጌታ ነው አደምና ሐዋ ሲያጠፉ አይቷል ያውቃል ለምን ሁሉ እንዳጠፉ ግን ምንድነው ያለው ልክ ሲያጠፉ ውጡ አላለም قال አለም አንሃኩማ عن تلكما الشجرة ከዚህች ዛፍ ከልክያቸው አልነበረም እንዴ ያለ አንደኛ ባይከለክላቸው ኖሮ የመከልከሉ ማስረጃ ሳይደርሳቸው ስለበሉ ብሎ አይፈርድማ መጀመሪያ ከልክያል ነበረም አንደኛ ማስረጃ ተመልከቱ የት ነው የከለከለው ولا تقربا هذه الشجرة فتكونا من الظالمين ከበዳዮች ተሆናላችሁና እቺን ዛፍ እንዳትቀርቡ ብሎ ነበር አይደል አሁን ጥያቄውን አመጣ አለም አንሃኩማ عن تلكما الشجرة ምን ነው ከዚህ ዛፍ እኔ እንዳትቀርቡ ብዬ ከልክያችሁ አልነበረም ወይ አለ ባይል ኖሮማ መረጃ ስላልደረሳቸው ነው ዑዝር ቢልጀህል የሚባል ነገር አለ ተብሎ ዑዝር ሊሰጥ ነው አንድ ሁለተኛ ኢብሊስ ነው ያሳሳተን እኛ ትእዛዝህን መጣስ ፈልገን አይደለም እሱ እኮ ስለሸወደን ነው እንዳይሉስ واقول لكما ان الشيطان لكما عدو مبين شيطان ስለናንተ ግልጽ ጠላታችሁ ነው ወደፊት ገብቶ እንዳያሳስታችሁ ብዬ ማንነቱን ሁሉ ዘርዝሬስ አልነገርኳችሁም አለ ሌላ ዑዝር እንዳይኖር መቼ ነው የነገራቸው ان هذا عدو لك ولزوجك فلا يخرجنكما من الجنة فتشقى ሁጃውን አቆመባቸው ይሄ አንተም የሚስትህም ጠላት ነው ከጀነት እንድትወጡ ምክንያት እንዳይሆናችሁ አለበዛ ተለፋለህ እዚህ ያለው ድሎት ይቀርብሃል ብሏል ይሄን ሁሉ ነግሬ ሳለ መርሐባ እሺ ትንሽ ደቂቃ ትንሽ ይሄን ሁሉ ነግሬ ሳለ ለምንድነው ትእዛዜን የጣሳችሁት አላቸው አሁን አያችሁ የጌታችንን ምክንያታዊነት ሐሳባችሁ ከኔ ጋር ይሁን ይሄን ሁሉ ማስረጃ አቅርቤ ደርድሬ እሺ ለምን ጣሳችሁኝ አለ አሁን በጌታችን በኩል ምንም ክፍተት የለም ማለት ነው አያችሁ አንድ ሰው የሐላፊ ሰራተኛውን አባረረ ሲባል ቶሎ ብለንኛ ለምን ብለን እንደምንጠይቀው ምክንያት እንደምንፈልገው አላህ ግን ይሄንን ሁለት ማስረጃ ቆመባቸው እንዳትበሉ ከልክያችሁ
እሱም እንዳያሳስታችሁ ኢንፎርሜሽን ሰጥቻችሁ ለምን ህጌን ጣሳችሁ አለ ምን አሉት አዳምና ሐዋ ይዛኔ ተመልከቷው ማመን ወደሚለው ልመጣላችሁ ነው እኛ እኮ የበላነው አንተ ስለቀደርክብን ነው ወይ ደግሞ ሌላ አካል ስላሳሳታን ነው ብለው መከራከር አልፈለጉም በቀዳወል ቀድር አይደለም ያሳበቡት قال ربنا ظلمنا አንፉሰና ኢዕትራፍ ነው መጀመሪያ ጌታችን ወይ ህግህን በመጣስ ነፍስያችንን በድለናል አምነናል አሉ ተጠያቂው እኛ ነን በማንም አላከክ አንችልም እኛ ስለሆነን አሁን የቀረው ያንተ ምህረት ነውና فإن لم تغفر لنا وترحمنا لنكونن من الخاسرين አንተ ባታዝንልን እንደዚሁ ደግሞ ይቅርታ ባታደርግልን ከከሳሪዎች እንሆናለን ብለው አመኑ የዛኔ ነው አላህ የማራቸው ይቅር ያላቸው አዳምና ሐዋ ተምረዋል በእስልምና ይቅርታን አግኝተዋል ማለት ነው ለምን ስላመኑ ጥፋተኝነታቸው ይቅርታ ስለጠየቁ ወደ ኢብሊስ እንምጣ ኢብሊስን ደግሞ ከመላእክት ጋር ለአዳም ያክብሮትን ስግደት ስገር ተብሎ የታዘዘ ጊዜ እንቢ ብሎ አልሰግድም አላለም እንዴ ብሎ አላረል ጌታችን ግን ወዲያው ውጣ ብሎ አላባረረውም ይሄው ፍጹም ምክንያታዊ የሆነው አምላካችን አላህ እንቢ ያለ ጊዜ ያውቃል ከነልቡ ምን እንዳሰበ ግን አላህ ምንም ክፍተት ላለመፍጠር ምክንያታዊ ጌታ ስለሆነ ምን አለው قال يا ابليس ما منعك ان تسجد اذا امرتك ዑዝር ያቅርባ እንደ አዳምና ሐዋ ኢብሊስ ሆይ ለመስገድ ባዘዝኩህ ጊዜ የከለከለህ ነገር ምንድነው አለው ወገብህ ታሞ ነበር ስጁድ ከመውረድ ስፓይናል ኮርዱ ላይ ችግር አለ ዛሬ ሰላት መስገድ ያልቻለ ሰው ስጁድ ባለበት ስጁድ ይወርዳል አላህ ይቀበለዋል የልቡን ያቃል ኢብሊስ ሆይ ምንድነው የከለከለህ አለው ስጁድ ከመውረድ ታዘህ ነበር አይደላው ስለዚህ ምንድነው የከለከለ ዑዝር ካለ አቅርብ ነው ጥፋተኛ መሆንን ካመንክ ደግሞ ይቅርታ ጠይቅ ልማርህ ነው ጌታችን ይሄ ነው እኛ ምናውቀው ግን ኢብሊስ እንደ አዳምና ሐዋ ነፍሴን በድያለው ጥፋተኛ ነኝ ብሎ አላመነም አዳምና ሐዋ ያገኙትን ምህረት እንዳያገኝ ያገደው ምንድነው قال انا خير من اعتراض እኔ እኮ ከሱ የተሻልኩ ነኝ ነው ያለው የኔ በታች ነው ለበታቼ እንዴት ሰግዳለሁ አለ ማን ነው ያዘዘኝ የሚለውን ተወና ለማን ነው የታዘዝኩት የሚለው ላይ ነው ፎከስ ያደረገው ከኔ ለሚያንሳ አካል ነው ስለዚህ ከሱ የተሻልኩ ነኝ خلقتني من نار كأسات ነው የፈጠርከኝ وخلقته من طين ከጭቃ ነው የፈጠርከው እሱን ለኔ በታች ለሆነ አካል እንዴት እሰግዳለሁ አለ ትቢት ይሄ ትቢቱ ጥፋተኛ መሆኑን አለማመኑ ጌታው ያዘዘውን ነገር መፈጸም አለመቻሉ ወንጀለኛ መሆኑን ከማመን ጋረደው የዛኔ ጌታችን اخرج منها በል ካለህበት ድሎት ውጣ ብሎ አባረረው ዛሬም ኢብሊስና አዳም የፈጸሙትን ጥፋት እኛም እናጠፋለን እንደ አዳም የተከለከልነውን እንዳፈራለን እንደ ኢብሊስ የታዘዝነውን እናልፋለን ብዙም እናልፋቸዋሉ ስለዚህ ኢብሊስ የደረሰው ጣፈንታ እንዳይደርስብን አዳምና ሐዋ የደረሳቸው ጣ እንዲደርሰን ምን ማድረግ አለብን የአዳምን መንሃጅ መከተል አለብን ጥፋታቸውን አመኑ ይቅርታ ጠየቁ አይደል ዛሬም ወንጀለኛ ነኝ ብለን ካመንን አላህን ይቅርታ ከጠየቅነው ምህረቱ ሰፊ ነው በዚህ ብቻ እንድናለን አለበዛ ተውበትና ኢስቲግፋር መግባት አይተበቅብኝም እኔ እንዲ ልታዘዝ አይገባኝም ብለን የኢብሊስን መንሃጅ ከተከተልን ኢብሊስ የሚደርስበት ጣፈንታ እኛም ላይ ይደርሳል ግልጽ ነው ኢስላም በንስሐ በተውበት በኢስቲግፋር ያምናል በዚህ ምክንያት ነው ሰው የሚድነው ነው የሚለው እስልምና ሐዲሱል ቁድሲ ላይ ነብይ ጌታችን አምላካችን አላህ ምን ይላል የብነ አደም ለው በለገት ذنوبك عنان السماء ثم استغفرتني غفرت لك ولا أبالي يا آدم ልጅ ወይ ወንጀል ተከምሮ ሰማይ ጣራ ላይ ቢደርስ ከዛም ጥፋተኛ መሆንን አምነ ይቅርታ ብትጠይቀኝ እዛ የተከመረውን ኃጢያት ምንም ሳይከብደኝ ይቅርልህ ነበር ነው ያለው አላህ ወደ አላህ በንስሐ መመለስ ኃጢያተኛ መሆንን አምኖ ይቅርታ መጠየቅ ወንጀል ሊማር ዋነኛው መንገድ ነው በእስልምና ባንተ ኃጢያትና በአላህ ምህረት መሃል ጣልቃ የሚገባ ሶስተኛ አካል የለም አላህ የልብህን ያውቃል ይመረምራል ጌታ የልብህን ካወቀ ሶስተኛ አካል ስላንተ ምን ብሎ ሊናገር ነው ወደ አላህ የሚሄደው እኔና እሱ እኮ ብንጣላ ሶስተኛ አካል እኮ እሱ ያላወቀው ወይኔ ያልሰማውትን ነገር በመሃል እየተጠቀመ ሊያግባባ የሚሞክር ነው አንተ እኮ አልገባህም እንጂ እሱ ማለት የፈለገው እንዲ ነው ብሎ እንዲመለስ ከቁጣው ቋቋሙ ይቅርታ እንዲያደርግ የሚያስታርቅ ነው አላህ የባሪያውን ሙሉ ልቡን ንስሐ ይፈልጋል አይፈልግም በኃጢያቱ ተጸጽቷል አልተጸጸተም ሚለውን ካወቀ ሶስተኛ አካል ዋጋ የሚከፍል ምን ያደርግለታል አላህ እስልምና ሎጂክ እስልምና ሪያሊቲ ነው
እያንዳንዱ ሰው በነፍስ ወከፍ ይጠየቃል ነው የሚለው በአዳም አትጠየቅም በክርስቶስ አትድንም አለበዛ አሁንም የጠፋሁት በክርስቶስ ነው ማን ነው በአዳም ነው የዳንኩት ደግሞ በክርስቶስ ነው ካልክ እኔ ሮቦት ነኝ በላ ለመዳንህም ለመጥፋትህም ሚና የለህም ያጠፋህ የአዳም አለመታዘዝ ነው ያዳነህ የክርስቶስ ጽድቅ ነው አንተ ምንድነው በዚህ መሃል አንዱ ሲፈልግ የሚያድንህ ሲፈልግ ደግሞ ሌላኛው የሚያጠፋህ መጫወቻ ሆነሃል ማለት ነው በእስላም ግን ምትጠፋው በራስ በገዛ ኃጢያት ነው ምትድነውም ባንተው ተውባ ነው ያ አላህ ተብሎ የሚሰራ ምጽዋት ኃጢያትን ያጠፋል ልክ ኃጢያት ምን እንደሚያጠፋው ማን ነው ልክ ውሃ እሳትን እንደሚያጠፋው እሳት ላይ ውሃ ሲጨመር ያ ውሃ እሳቱን የሚያጠፋውን ያህል የኛ መልካም ስራም ሰደቃችንም ኃጢያቱን ምን ያረጋዋል ያጠፋዋል እየሰማችሁኝ ነው እዛ ጋር ይቆማችሁት ይሰማል ኋላ ላይ ያላችሁት መርሃባ ከተሰማችሁ ስለዚህ ሌላው ኃጢያታችን እንዲሰረዝ እንድን ዘንድ ከፈለግን ከተውበት ከንስሐ በተጨማሪ ምን እናድርግ ሲባል አላህን እንታዘዝ መልካም ስራ ላይ እንሳተፍ አላህን መታዘዝ በመልካም ስራ መሳተፍ ኃጢያትን ያጠፋል ወአጢዑ አላህ ወረሱል አላህና መልእክተኛውን ታዘዙ ይላል አላማና ግቡም ለዓለኩም ትፍሊሁን ትድኑ ዘንዳ ነው የሚለው ሰው የሚድነው ጌታውን በመታዘዝ ነው ማለት ነው ጥፋት ላይ ሲወድቅ በንስሐ ይመለሳል ጌታው ያዘዘውን በመፈጸም ይታዘዛል ይህንን ካደረጉ በእስላም በተውበትና በመልካም ስራ መዳን አለ ማለት ነው ከዚህ ውጪ እኛን የሚያድነን ከጌታችን ረህመት ከሱ ቸርነት ውጪ ሌላ ሶስተኛ አካል በፍጹም ሊያድነን አይችልም ነው ተግባብተናል እስልምና ይሄን ነው እንጂ የሚያስተምረው ለኃጢያታችን ዋጋ የከፈለ ሌላ አካል አለ ብለን በዛ አካል ላይ ተስፋ እንድናደርግ አይደለም መልእክቴ ደርሷችኋል ብዬ ተስፋ አረጋለሁ ስለዚህ ኢንሻአላህ ሙስሊም ያልሆናችሁ ወገኖች ኑ ወደ ትክክለኛው የመዳን መንገድ ወደ እስላም አስተምህሮ ሰው ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን በልቡ አምኖ ባንደበቱ ካልመሰከረ ነብዩ መሐመድ አለይሂ ሰላቱ ወሰላም የአላህ ነብይና መልእክተኛ መሆናቸውን አምኖ ካልተቀበለ ጀነት በሱ ላይ حرام ነች ተዘግቷል አላህ ሲናገር ان الذين كفروا وكذبوا بآياتنا ይላል እነዚያ በአላህና በመልእክተኛው የካዱ በአንቀጾቹም ያስተባበሉ ሰዎች لا تفتح لهم ابواب السماء የሰማይ ደጃፎች አይከፈትላቸውም روح ወይም መንፈሳቸው ከነሱ ተለይቶ ሲወጣ ወደ ሰማይ አትወጣም ሩሃቸው ደጃፉ የተዘጋ ነው ولا يدخلون الجنة جنتንም አይገቡም حتى يلج الجمل في سم الخياط ግመል በመርፌ ቀዳዳ እስኪሾልክ ድረስ እንጂ አለ የግመል በመርፌ ቀዳዳ መሽለክ የማይታሰብ ስህተት ከሆነ እነሱም በፍጹም ጀነት አይገቡም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያላመነ እንደማይድን صحيح ሙስሊም ላይ ምን ብለው ተናገሩ መልእክተኛው والذي نفسي بيده ያሉ ነፍሴ በእጁ በሆነችው ጌታ በአላህ ምን ይናገራለው لا يسمع بأحد من هذه الأمة كذي أمة عندم سو ينين ملاك አይሰማም يهودي ولا نصراني አይሁዳዊም ይሁን ክርስቲያን የኔን መላክ አይሰማም ثم يموت ولم يؤمن بالذي أرسلت به ከዛም የኔን መላክ ሰምቶ በኔ ነብይነት ሳያምን በፍጹም የሚሞት አይሆንም إلا دخل النار እሳት ቢገባ እንጂ አሉ እሳቸው ነብይ ሆነው መላካቸውን የሰማ ሰው ሁሉ ቀሪውን ጊዜ ስለሳቸው በመፈለግ በማጥናት የማመን ግዳጅ አለበት ከሰማ በኋላ ግን አይመለከተኝም ብሎ ችላ ብሎ ቢዞር ሳያምን ቢሞት ጀሃነም እሳት ነው በሳቸው ነብይነት ያላመነ ጀነት የተዘጋበት ነው ስለሚል ወደ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የመዳን መንገድ ኑ ብለን እንጠራችኋለን አላህ ለኛም በእስልምና ጽናትን ለናንተም ሂዳያን አላህ ይስጣችሁ والسلام عليكم ورحمة الله وبركاته